ይህም ይላል ባሎች የሚስቶቻቸው አስተዳዳሪዎች ናቸው ብሎ ተናግሯል። በሚያደርጉላቸውም የገንዘብ ወጪ አለ። ስለዚህ የገንዘብ ወጪ ማድረግ ያለበት አስቤዛ መሟላት ያለበት ሁሉ ባል እንጂ ሚስት አይደለችም። ይሄ ነው። ግን የምንኖረው ግን እየብቻ ነው። ያኔ እሷም ስራ ቦታ ነው፣ እኔም ስራ ቦታ ነው። እየብቻ የምንኖረው ባንዳ የለንም። አንተ ፈቃደኛ ሆነህ ነው አይደለ? ነው ወይስ አንተ ፈቃደኛ ሆነህ ነው አይደለ? ሀገሯ ብትኖር ነው የምፈልገው። ግን እሷ ያኔ ቤተሰቦቿን ማገዝ ስለምትፈልግ እዛ ሀገር ነው ያኔ ትኖራለች። ቤተሰቦቿን ማገዝ ስለምትፈልግ ማለት ነው። አንተ ፈቅደህላታል ወይ ወንድም እንድትሰራ? አይ እኔ አልፈቅድም፣ እኔ ማስተዳደር እችላለሁ ቤት ቁጭ በይ ካልካት ችግር የለውም ትችላለህ፣ ሐቅ አለ። ነገር ግን እንድትሰራ ፈቅደህላት ከሆነ የዛኔ አንተ ፈቃድ ምንም በዚያ አንቺ እሷ እዛ ስለሰራች ገንዘቧን ማምጣት አለባት ማለት አይደለም። አንተ ፈቃድ ገንዘቧን ማምጣት ሳይሆን እኔ አልገባህ መስሎኝ ያልኩት እሷ ለብቻዋ ነው የምትሰራው፣ እኔም ለብቻዬ ነው የምሰራው። ግን እኔ ለሷም የሷን ምግብ የምትበላውን ምግብ እኔ ገዝቼ ልኬ ማሟላት አለብኝ ወይስ እሷ ራሷ እዛ እየገዛች እሷው እየሰራች እዛው ማሟላት አለባት? እኔ ካስር ነች እኮ ወንድም። ከፈለክ አንተ እና እኔ ጋር እንድትኖር ማስኖር እችላለሁ፣ ማስተዳደር እችላለሁ። ቤት ቁጭ በይ ማለት መብት አለ፣ ትችላለህ እንድትሰራ። ውጭ ግን ፈቅደህላት ከሆነ በአንተ ፈቃድ እስከሆነ ድረስ ይሄ ነገር አንተ ስለዚህ ምንድነው የምታደርገው? የማሟላት ግዴታ አለብህ ወጪዋን ማለት ነው። የማሟላት ግዴታ አለብህ ወጪዋን። አንተ አግብተሃልና ኒካህ አለና ኒካህ እስካለ ድረስ የማስተዳደር ሐቅ አለብህ። አንተ ያለው ኢትዮጵያ ቢሆን እሷ ማዳጋስካር ብትሆን፣ ይቅርታ አሜሪካ ብትሆን እሷ አንተ የላክ ገንዘብ ማስተዳደር አለብህ ሰርተህ ምናምን ኢትዮጵያ ላይ ማለት ነው። ሹክራን፣ አመሰግናለሁ። ጀዛከላህ ኸይር። መርሐባ ወያክ። ሰላም አለይኩም። ሰላም አለይኩም። እሱ ወአለይኩም ሰላም። ጥያቄ ነበረኝ። እሺ ምን ይላል? በዑመር ኢብኑ ኸጣብ ጊዜ መስጂድ አልአቅሳ በሳቸው ጊዜ ሲከፈት ማለት ሁኔታው እንትን ምንድነው በአህለል ኺጣቦች ላይ የተገለጸ ነገር አለ እንዴ? የሚጠብቁት ነገር ነበረ፣ ምልክት እንደዚህ አይነት ነገር ይመጣል ብለው ሲጠብቁ ነበረ እና ያ የተጠበቀ ነገር አለ። እንደሱ ነው። መስጂድ አልአቅሳን ልክ እንዲሁ ደግሞ ሮማውያኖችን ድል የሚያደርግባቸው የመጨረሻው ዘመን ነብይና ተከታዮቹ እንደሆነ መጽሐፍ ቅዱሳቸው ላይ ተጽፏል። ምንም እንኳን ቢበርዝትም ትንቢተ ዳንኤል ላይ ይገኛል። እስካሁን ድረስ ትንቢተ ዳንኤል ላይ ይገኛል። እዚያ ላይ ተገልጿል። ለዘመናትም የሸመገለው ወይንም ለዘመናትም የቆየው መጣ ተብሎ የተገለጸው በደንብ ካስተዋሉ ሰዎች ለዘመናት ሲጠበቅ የነበረው ሁሉ ላይ ድል የሚያደርገው እርሱም የሰው ልጅ የሚመስል ይመጣል ተብሎ ተገልጿል። ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ምንም እንኳን ለኢየሱስ ክርስቶስ ቢያደርጉትም ለዘመናት የቆየው ማለት የተፈለገበት ከሁሉ ዘመን ከሁሉ ነብያት ዘመን መጨረሻ ላይ የሚላከው ነው ማለት ነው። የሚገርማቸው በሁሉም በምድር ላይ ከሚገኙ ነገስታቶች ላይ ሁሉ ድል የነሳባቸዋል ተብሎ ተገልጿል። ያ አካል ማን ነው? አይሁዳዊ ማን ነው? ሮማውያኖችን ከማንም በላይ ነን ብለው ሲጨቁኑ የነበሩ ድል ያደረገባቸው መጥቶ የማን ግዛት ነው? የነቢዩ ሰለላሁ ዐለይሂ ወሰለም ግዛት። ይሄን አላህ በቁርአን ላይ አሊፍ ላም ሚም ጉልበት ሩም ፊ አድና አልአርድ ወሁም ሚን ባዕድ ገለቢሂም ሰየግሊቡነ ፊ ቢድዕ ሲኒን ሊላሂ አልአምሩ ሚን ቀብል ወሚን ባዕድ ወየውመኢዝ የፍረሑል ሙእሚኑን። ጭራሽ ነቢዩ መሐመድ እያለን አዎ፣ ይህን በተግባር አላያችሁም እንዴ? ማን ነው? ሮማውያኖች ኢየሱስ ክርስቶስን አዛ አድርገውታል እኮ አላየም? ለመጽሐፍህ ላይ ሮማውያኖች ኢየሱስ ክርስቶስን በነበረበት ጊዜ ኢየሩሳሌምን ሲገዟትና ሲቀጠቅጧት የነበሩ እነርሱ ነበር እኮ። ማን ነው? ከነዚህ ከፍልስጤን ሀገር፣ ከሶሪያ ሀገር፣ ከነ ኤፌሶን፣ ከነ ቱርክ ከምናምን ጥርግርግ አድርጎ ሮማውያኖችን ወደ ሀገራቸው እዛው ሮማ ላይ እየሰደደልህ ማን ነው? የእኛ ነቢይና ሰሃቦቻችን እኮ ናቸው። ክርስቶስን መጥተው የተበቀሉለት እኮ እነርሱ ናቸው። ክርስቶስን እና ሐዋርያቶችን አዛ ሲያደርጉ የነበሩት ማን ናቸው? ሮማውያኖች እንዴ! እነሱ እኮ ናቸው። በግዛታቸው ስር ነበሩ። ከዚያ ጥርግርግ አድርጋ ያስወጣቸው የኛ ነብይ ናቸው። ገብተዋል። በኮንስታንቲኒያ ላይ ምናምን ሮማውያኖች ነበሩ የሚመሩት። ኮንስታንቲኒያንም እናንተ ድል ታደርጉባታላችሁ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ትንቢት ነገራቸው ለሰሃቦች።
እንዳሉትም ተፈጸመ። አሁን ቆስጠንጢኖስ ላይ ከዚያ ከነብዩ ሰለላሁ ዐለይሂ ወሰለም ትንቢት በኋላ እስካሁን ድረስ በሙስሊሞች እጅ ትገኛለች። ሮማውያኖችን ጥርግርግ አድርጎ ከዚያ ከምድር እንዳለ ከጆርዳን፣ ከሶሪያ፣ ከፍለስጢን ልክ እንዲሁ ደግሞ ከቱርክ ምናምን ጥርግርግ አድርጎ ያስወጣቸው የእኛ ነብይና ሰሃቦቻቸው ናቸው እንጂ እስካሁን ሮማውያኖች በእነዚያ ቅኝ ግዛት ስር ነበሩ። ታውቃላችሁ? የእኛ ነብይና ሰሃቦቻቸው ናቸው የተበቀሉላቸው። እንዳለ አስወጣቸው። እዛው ሮማ ላይ ከተቱት፣ መለሱት እዛው ገብተዋል። ጭራሽ እዛም ሄደውላቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ሄደው ተዋግተዋቸዋል። የት? ገዝወት ተቡክ፣ የተቡክ ጦርነት ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም ከሮማውያኖች ጋር ያደረጉት ጦርነት ነው። ሄደውም ድል አድርገውባቸው መጥተዋል። ያ ነው። እሺ እንትን ልጄ ቁርአን ሊቀራ ፈልጎ ነበረ እና ታዳምጠዋለህ? መርሐባሽ። أعوذ بالله من الشيطان الرجيم مثل الجنة التي وعد المتقون فيها أنهار من ماء غير آثم وأنهار من لبن لم يتغير طعمه وأنهار من خمر لذة للشاربين وأنهار من عسل مصفى ولهم فيها من كل الثمرات ومغفرة من ربهم كمن هو خالد في النار وسقوا ماء حميما فقطع أمعاءهم صدق الله العظيم ማሻአላህ ማሻአላህ ማሻአላህ። በጣም ጎበዝ ልጅ፣ አላህ ይጨምርልህ። ማሻአላህ ጎበዝ ልጅ፣ አላህ ያሳድገ። ጀዛከላሁ ኸይር። መርሐባ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ስለ ቆስጠንጢንያስ፣ እነሱ ሮማውያኖች ወይም ክርስቲያኖች ነበር ሲያስተዳድሯት የነበሩ። ሮማውያኖች ይገዟት ነበር። ከዚያ በኋላ በእንትኖች በክርስቲያኖች ስር ሆነች። ከዚያ በዚያ ላይ ክርስቲያኖች ለብዙ ጊዜያት ሲገዙ ቆይተዋል። መጨረሻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ሮማውያኖች ሲገዙባቸው የነበሩ ምድሮችን ሁሉ ድል ታደርጉባቸዋላችሁ ብለው ከተናገሯት መካከል አንደኛ ቆስጠንጢንያ ነበረች። ይሄ በትንቢት ደረጃ ነው የተናገሩት። ትንቢታቸውም ተፈጽሟል። ምናሉ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላሳያችሁ፣ ቡኻሪ ላይ ታገኝታላችሁ፣ ሌሎችም የሐዲስ መዛግብቶች ላይ ለቱፍተሐነ አልቁስጠንጢንያ፣ ቆስጠንጢንያን በአላህ ስም እምላለሁ ድል ታደርጓታላችሁ ብለው እየማሉ ተናገሩ። ላም አልቅስም ሁና ለቱፍተሐነ ትከፈታለች፣ ድል ትደረጋለች። አልቁስጠንጢንያ ቆስጠንጢንያ ወለኒዕመል አሚሩ አሚሩሃ፣ የዛኔ ድል የሚያደርግባትን መሪዋ ምንኛ ያማረ መሪ ነው አሉ። ወለኒዕመል ጀይሹ ዛሊከል ጀይሽ፣ ያ ሰራዊት ምንኛ ያማረ ሰራዊት ነው ብለው ተናገሩ ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ድል ተደርጓል ወይ ከተባለ እንመልከት ትንታኔው ላይ። እሺ أولا ينبغي التفريق في التاريخ، التصوف بين الأمير الأول ظهور المصطفى. الأمر الثاني التصوف باعتباره مسلكا أخلاقيا وطريقا في العبارة والزهد، وهو بهذا المعنى العام يطلق على كل الاتجاهات التي زاد اعتناؤها بأبواب العمل الباطن وتدور نصوصهم وممارساتهم حول القلب وعباداته وأمراضه والنفس وتزكيتها وعيوبها، مع المبالغة في الزهد والتعبد وقطع الاشتغال بالدنيا طلبا لتصفية النفس ومعرفة الحق من طريق التقوى والعمل والعرفان. وهذه الاتجاهات ظهرت بداية الشيء ودا عند تدرجة عندي الملكة الشيء عندي هنا والصواب. قال شيخ الإسلام ابن تيمية: والصواب للمسلم أن يعلم أن خير الكلام كلام الله، خير الهدي الشيء عندي لتفتحن القسطنطينية. ويرجع أيضا الشيء عندي سمعتم بمدينة لا تقوم الساعة حتى ينزل الروم بالأعماق أو بدابق فيخرج إليهم جيش من المدينة من خيار أهل الأرض يومئذ فإذا تصافوا قالت الروم خلوا بيننا وبين الذين سبوا منا نقاتلهم، فيقول المسلمون لا والله لا نخلي بينكم وبين إخواننا، فيقاتلونهم فينزل ثلث
እሺ አንዴ ወሰሐው ከኢማም الذهبي እሺ ቁስጥንጥንያ ድል መደረጓ የተገለጸበት ሐዲስ ነው። ማን እንደሆነች ያቺ ሀገር በአሁን ላይ እንመልከታት። አሁን ላይ ማን ትባላለች? እንዲህ ላሳያችሁ። هي السنة اللي بدأ اسطنبول ነች። አልሐሊያ ፊ ቱርኪያ በቱርክ ላይ የምትገኘዋ ዋና ከተማዋ አሁን ኢስታንቡል ተብላ ትጠራለች። ቆስጠንጥንያ በማን ቁጥጥር ስር ናች? አሁን በሙስሊሞች። ይሄ እንደ ትንቢት ማን የተናገረው? ነብያችን ሰለላሁ ዐለይሂ ወሰለም። የዛኔ በማን ስር ትተዳደር ነበር? ኤፌሶን የምትባል ሀገር አለች። ማን ይጋ አንጾኪያ ማን ይገርታ አንጾኪያ የት እንደሆነ ታውቃላችሁ? ቆስጠንጥንያ አሁን በማን እጅ ነች? በሙስሊሞች እጅ ነች። አንጣኪያ የት የምትገኝ ሀገር ነች? ማሂያ አንጣኪያ በአረበኛ አንጣኪያ ትባላለች። በአማርኛ መጽሐፍ ቅዱስ ላይ አንጾኪያ ብሎ ይጠራታል። አንጾኪያ هي مدينة قديمة حاليا في جنوب تركيا በደቡብ ቱርክ ላይ የምትገኝ ሀገር ነች። ነገር ግን እስካሁን ድረስ በማን ቁጥጥር ስር ውለዋል? እነዚህ ሁሉ ሙስሊሞች ድል አድርገውባቸዋል። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢቱን እየማሉ ነበር የተናገሩት። በአላህ ስም እምላለሁኝ ቆስጠንጥንያን ድል ታደርጋላችሁ አሉ። እንዳሉትም እስካሁን ድረስ በሙስሊሞች ቁጥጥር ስር ትገኛለች። እሺ ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ትንቢት ተናግረው ከተፈጸሙ መካከል አንደኛ እሱ ነው። ሌላ ግብፅ በክርስቲያኖች ቁጥጥር ስር ነበረች። ግብፅ በክርስቲያኖች ቁጥጥር ስር ነበረች። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምናሉ ግብፅንም ድል ታደርጓታላችሁ ብለው ትንቢት ነገሯቸው። እንዳለ እነዚህ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ካለፉ በኋላ ትንቢቶቹ ተፈጸሙ። ግብፅንም ሄደው ሙስሊሞች ድል አደረጓት። ማን ነው ድል ያደረጋት? ሶሐባ ዐምር ብን አልዓስ የተባለው ሶሐባ ሙስሊሞች ከመካ ወደ ኢትዮጵያ ስደት ባደረጉ ጊዜ የዛኔ የነቢያችን ሰለላሁ ዐለይሂ ወሰለም ሰሐቦች ሰላይ ሆኖ የተላከው ነበር። ከዚያ እስልምናን ተቀበለ በኢትዮጵያ ምድር ላይ። ከዚያ ተመልሶ የነቢ ሰለላሁ ዐለይሂ ወሰለም ሶሐባ ሆነ። ከዚያ ግብፅን ሄዶ ድል አደረጋት። በሙስሊሞች ቁጥጥር ስር ሆነች። ትንቢቱን ማን ተናግረው? ነቢያችን ሰለላሁ ዐለይሂ ወሰለም። አንድ ነቢይ የነቢይነቱ ማረጋገጫ ምን መሰላችሁ? ትንቢት ይናገራል። ያ ትንቢቱ በተናገረት መሰረት ይፈጸማል። ያ ካልተፈጸመ ግን ሐሰተኛ ያደርገዋል። ትንቢትን ከአምላክ ዘንድ ተነግሮት ያ ትንቢት መፈጸሙ የነቢይነቱ ማረጋገጫ አንደኛው ነው። እሺ ጥያቄ ያለ ይቀጥል። እሺ አሰላሙ አለይኩም። የሚረብሽ ድምፅ አለ። ይቅርታ አንተ። እሺ ከላይ ክርስቲያን ጥያቄ አለ። ናቲማን ሰዋለው ሰላም ነው። እንዴት ነህ? እንዴት ነህ? እሱ አልሐምዱሊላህ። በሌላ አካውንት መጥቼ ነው ጥያቄ አለኝ እያልኩ ማዝግ ነኝ። እሺ ችግር የለውም። ጥያቄ ምንድን ነው? የኦርቶዶክስ እምነት ተከታይ ነኝ። አይሽ እሺ አይ ጥሩ ነው። ባለፈው ያልኩ አስታውሰህ ከሆነ ጥሩ ነው። ከታተላለሁ እየመጣሁ ባለፈው ጥያቄ አለኝ የሚል አካውንት አስገብተኛል አንድ ሁለቴ። እሺ ጥያቄ ምንድን ነው? አሁን ዛሬ የምጠይቀህ ደግሞ እኔ የኔን ጌታ ኢየሱስ ክርስቶስ አንተ ከነቢያት አንዱ ብለህ ነው የምታምነውና አሁን የምጠይቀህ ቀጥተኛ ጥያቄ ሁለቱም ነብዩ መሐመድ አንተ የምትለው እና እኔ ጌታ ኢየሱስ ክርስቶስ የምለው ሁለቱም በምድር ላይ እንደነበሩና የራሳቸውን ዓላማ ሰርተው እንደሄዱ ይታወቃል። አምናለሁ ይሄንን። ምክንያቱም የተለያዩ ማስረጃዎች አሉ እንደነበሩ፣ እውነተኛ ነገር እንደነበሩ ማለት ነው። ምክንያቱም አልነበሩም የሚልም ስላለ ማለት ነው። እኔ ግን የምጠይቅህ በአንተ እምነት ባለፈውም ልጠይቅህ የነበረው ማለት ነው ከሁለቱ አንተ ከምትላቸው ሁለቱ ነቢያት በአኗኗራቸው ምድር ላይ በነበሩበት ጊዜ ባደረጉት ነገር እውነተኛ አንተ ልትከተላቸው የሚገባ ከሁለቱ እውነተኛ በእውነት በማስረጃ ምናልባት እሳቸው ስለወረደላቸው አንተ ስለምታምን ስለወረደላቸው ስላዘዙ ባይሆንና በንጹህ ልቦና ከሁለቱ ተከተል ብትባል ማንን ትከተላለህ? የእውነቱ ለመለሰልህ የት አድርገው
እሺ ዒሳ ዓለይሂ ሰላም እና ነቢያችን ሰለላሁ ዓለይሂ ወሰለም ሁለታቸውም አምላክ አላህ ሱብሓነሁ ወተዓላ ለሰው ልጆች ቅኑን መንገድ ኢስላምን ያስተምሩ ዘንድ ከላካቸው ነቢያቶች መካከል ናቸው። ሁለቱም ደግሞ በጣም የሚገርማችሁ ከኡሉል ዐዝም ናቸው። ኡሉል ዐዝም የሚል ስያሜ ያላቸው ነቢያት 5 ናቸው። የቁርጠኝነት ባለቤት ማለት ነው። ገብታችኋል? ከማንም ነቢያት በላይ በአስተምሮት ጊዜያቸው ተፈትነው ፈተናውን በጥበብ ያለፉ የሆኑ ታላላቅ ነቢያቶች ናቸው። የቁርጠኝነት ባለቤት ያላቸው ነቢያት ብሎ ገልጿቸዋል አላህ በሁለት ቦታ ላይ። እነዚህን ነቢያት በተከታታይ የነቢያትና የሰው ዘር ሁሉ ተምሳሌት አድርጎ ይገልጻቸዋል። አንደኛ ሱረቱል አሕዛብ ላይ፣ ሁለተኛ ሱራ ሹራ ላይ የቁሉ ስብሓነሁ ወተዓላ ፊ ሱረቲል አሕዛብ ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ይላል። ሙሐመድ ሆይ ከነቢያቶች ሁሉ ቃል ኪዳንን በያዝኩኝ ጊዜ በተለይ ደግሞ ከአንተ ከኢብራሂም ከሙሳ ከዒሳና ከኑሕ ከባድ የሆነ ቃል ኪዳንን ይዣለሁኝ ይላል። ያርላ በሌላ ቦታ ላይ እነዚህን ነቢያቶች ሲገልጻቸው ምን ይላል? ሱራ ሹራ ላይ ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምና እንደነገርኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበሩትን እያለ ይናገራል። ስለዚህ እነዚህ የነቢያት ተምሳሌቶች ናቸው። የሰው ዘር ሁሉ ተምሳሌት ናቸው። አሁን ከየትኛው እንዳው ከሁለቱ መርጠህ ተከተል ብትባል በትክክል እንዳው የትኛው ነው ልትከተል የምትችለው የሚል ጥያቄ ነው። በዒሳ ዘመን በሆን ኑሮ ዒሳን እንጂ ሌላን ማንም አልከተልም ነበር። በግልጽ ነገር በሙሳ ዘመን ብኖር ከሙሳ ውጭ ሌላ ማንንም አልከተልም ነበር። ምክንያቱም እኔ በዚያ ነቢይ ዘመን የተፈጠርኩኝ ሰው ስለሆንኩኝ፣ አሁን በዚህ ዘመን ስላለሁኝ ግን ከእኔ በላይ መሲሁ ቢመጣ የእርሳቸው ተከታይ የሚሆነው ከእኔ በላይ እርሱ ነው። ሐታ ሙሴ ቢመጣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ከእኔ በላይ ተከታይ የሚሆነው የእርሳቸው ተከታይ የሚሆነው ሙሴ ነው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዒ ወቃለ ዐለይሂ ሰላቱ ወሰላም የንዚሉ ፊኩም ዒሳ ብን መርየም ፈየኡሙኩም ቢኪታቢላሂ ወሱነቲ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያርል በመሲሁ ዘመን ብኖር ደግሞ መሲሁን ነበር የምከተለው፣ ሌላ ማንንም አልከተልም ነበር። ያ ማለት ግን ሌሎችን ነቢያቶች እንደ ነቢይ አልቆጥራቸው ማለት አይደለም። በደንብ አድርጌ ነው ነቢይነታቸውን ማምናቸው። ነገር ግን በዘመኔ የተላከልኝ ነቢይ የምከተለው እሱን ነው። እነዚያን አልከተልም ማለት ነው ወይ ወደሚለው ስንመጣ ጊዜ ነቢያትን መከተል ሲባል ለሁለት ይከፈላል። አንደኛ ሁላቸውንም አንድ የሚያደርጋቸው የሆነ መሰረታዊ ነገር አለ። በዚያ ሁላቸውንም ነው የምከተለው። ገብተዋል? ስለ አንዱ አምላክ ስለ አላህ ሱብሓነሁ ወተዓላ ማስተማርን በተመለከተ፣ ዓቂዳን በተመለከተ፣ እምነትን በተመለከተ መሰረታዊ የእምነት ነጥቦች ላይ የሁላቸውንም ነቢያት ነው የምንከተለው። ሙሳ ያስተማረውን፣ ዒሳ ያስተማረውን፣ ኢብራሂም ያስተማረውን የሁሉንም እንከተላለን። ገብተዋል አይደል? ያ ነው። ሁለተኛ በቁርአን ላይ የተገለጹ ታሪኮች አሉ ስላለፉት። በዚያም ጉዳይ ላይ መሲሁም የተናገረውም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ለእኔ እኩል ነው። በእምነት መሰረታዊ ጉዳይ የተናገሩት ለእኔ እኩል ነው። ወደፊት ስለሚመጣውም ስለ ገነት ስለ ገሃነም ብሎ መሲሁ የተናገረውም ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት እኩል ነው ለእኔ። ሁለቱንም ነው የምከተለው፣ አንዱንም ከአንዱ አለይም። ታዲያ በምን ዙሪያ ነው ከተባለ ህግጋት የሚባል ነገር አለ። አላህ በቁርአን ላይ ሲናገር ለኩልን ጀዐልና ሚንኩም ሸርዐተን ወሚንሃጅ አለ። ለእናንተ ለነቢያቶች ለእያንዳንዳችሁ ህግንና መመሪያን አድርጌላችኋለሁ እያለ ይናገራል። ይሄ ሐራም ነው፣ ይሄ ሐላል ነው የሚል ጉዳይ ግን ይህን ያክል አምልኮ ስራ፣ ይህን ያክል አትስራ የሚለውን ደግሞ በዘመንህ ያለውን ነብይ ነው የምትከተለው። አየህ አይደለ? ያ ነው ስለ እምነት ጉዳይ መሰረታዊ ጉዳይ በሆነ ነገር ግን የመሲሁምና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም ሳላበላለጥ የሁለቱንም እኩል ነው የምከተለው። ምክንያቱም ሁላቸውም አንድ አይነት አስተምሮ ነው ያላቸውና በዚህ ጉዳይ ላይ ገብቷል አይደለ? ያ ነው አላህ በቁርአን ላይ ሲናገር ምን ይላል? የመሲሁን አስተምሮ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ የአብርሃምን የሙሴን በአንድ እንደሆነ ሲገልጸው ምን አለ? የሁላቸውንም ለናሙናነት ያክል ከእያንዳንዱ ንግግር በስተህ ከታላቁ ከአብርሃምን ጀምር። አብርሃም ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውስ ይላል፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁና የምታስተውሉ ብትሆኑ ይህ ለእናንተ የተሻለ ነው አላቸው አለ። ማንን ሰበከ? አላህን። ከአላህ ውጭ አካሎችንስ አወገዛቸው እንዳለ ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸውማ ጣዖቶች ናቸው አለ። ያው መሲሁስ ምን አስተማረ በዚህ ጉዳይ ላይ? የአብርሃምን ፋና ተከትሎ የአብርሃምን ኮቴ ተከትሎ ነው ያስተማረው። ወቃለ ልመሲሑ ያ በኒ እስራኤል ዕቡዱላህ ረቢ ወረበኩም፣ ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አላቸው አለ። እሺ አላህን ተገዙ ብሎ ዝም አለ ወይንስ እንደ አብርሃም ከአላህ ውጭ ያሉ አካሎችን ሁሉ አወገዛቸው መሲሁ?
አዎ ልክ እንደ አብርሃም ከአላህ ውጭ ያሉ አካሎችን ሁሉ አውግዟቸዋል። እንደውም ከአላህ ውጭ ያለን ያመለከ ወደ ገሃነም ነው የምትሄዱት ብሎ መሲሁ አስጠነቀቀ። ምን አለ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር አለ። መሲሁም ምን አለ? እነሆ ከአላህ ውጭ ሌላን አካል የተገዛ ሰው እርሱ ላይ ገነት እርም ተደርጋበታለች፣ መመለሻው ገሃነም እሳት ነች። ነፍሳቸውን በክህደት ለበደሉ ሰዎች ምንም አይነት ረዳት አይኖራቸውም ብሎ መሲሁ ተናገረ። ሙሴስ ምን አስተማረ ከተባለ ይሄን ነው ያስተማረው። ሙሴ ምን አለ? ሱራ ጣሃ ላይ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። አላህን ከሰበከ በኋላ እርሱ ምን አደረገ? ከአላህ ውጭ ያሉ አካሎችን ሁሉ አምላክ አይደሉም ብለው አገዛቸው። ልክ እንደ ሰው ሁለቱ ነቢያት እንዳለፉት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲመጡስ ቀጥታ ይህንኑ የነቢያት መንገድ ይዘው ነው ያስተማሩት። ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢክ፣ ከእርሱ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እወቅ እያለ አላህ ስብሐነሁ ወተዓላ ወረደላቸው። እርሳቸው ምን አሉ? መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢሂ ደኸለል ጀና አሉ። ከልቡ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ የመሰከረ ሰው ገነትን ይገባል አሉ። ልክ እንደቀደሙት ነቢያት ማለት ነው። ስለዚህ ምንድነው መልሱ ባጭሩ? በመሲሁ ዘመን ብኖር ኖሮ ከመሲሁ በቀር ሌላ ማንንም አልከተልም ነበር ነው የምልህ። አሁን ግን ያለሁበት ዘመን የማን ዘመን ነው? የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ነው እና እስከ ዘመኑ ፍጻሜ ድረስ ማንም ሰው እርሳቸውን እንጂ ማንንም ሌላ ሊከተል አይገባውም ነው። በሙሴ ዘመን ቢኖር ማንም ሰው ሙሴን ነው መከተል ያለበት። በአብርሃም ዘመን ቢኖር አብርሃምን ነው መከተል ያለበት። አንዱ ከሌላ አስተምሮታቸው ምንም የሚለያይ ነገር አይደለም፣ የምታበላለጠው ነገር አይደለም። በአስተምሮት ደረጃ ሁሉም አንዱም የሌላውን መንገድ ፋና ይዞ ነው የመጣው ማለት ነው። ያ ነው አሁን ነቢያቶች ቢመጡ እርሳቸው ነው የሚከተሉት። ሙሴ በመሲሁ ዘመን ቢመጣ ማን ነው የሚከተለው? መሲሁን ነው የሚከተለው። ምክንያቱም የመጣው በመሲሁ ዘመን ነውና። ነገር ግን አሁን ላለው ትውልድ ከመሲሁ በኋላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተላኩ። እስከ መጨረሻው ዘመን ድረስ የእርሳቸው ዘመን ነው። ለዘመኑ ፍጻሜ የሌለው ነቢይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ያ ማለት እስከ መጨረሻው ዓለም ድረስ እስከ ዘመኑ ፍጻሜ ድረስ ግዛታቸው የእርሳቸው ነው። ለመንግስቱ ስፋት የለውም የተባለውም እርሳቸው ናቸው። ያ ማለት ሁሉም ነቢይ ሲላክ ጊዜ መንግስታቸው የተገደበች ነበረች። ወይ እስራኤል ምድር ላይ ነው ወይ የሆነ ምድር ላይ ነው የተላኩት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን አጠቃላይ ለዓለም ነው የተላኩት። ቦታል አይደለ? አንዲት ቦታ ሳያስቀር ማለት ነው። ቃል በቃል ሲናገር ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማት እዝነት አድርጌ እንጂ አላኩህም ይላቸዋል። ቦታቻን ይሄን ይመስላል ማለት ነው። ስለዚህ ማንን ነው የምትከተለው? በመሲሁ ዘመን ብኖር መሲሁን እንጂ ሌላን ማንንም አልከተልም። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ነው ያለሁትና እርሳቸውን ነው የምከተለው። ይሄን ይመስላል። እሺ አይሽ ሌላ ጥያቄ ያለን? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ ኡስታዝ። ማነው እሱ? እሺ እንትን አንድ እኛ ስንማር ቁርአን ላይ ሱረቱል አሕዛብ ቁጥር 28 ላይ ያ አዩሃ ነብዩ ቁል ያዟጅከ ወበናቲከ ወኒሳኢል ሙእሚኒን የድኒነ ዐለይሂነ ሚን ጀላቢቢሂን የሚለውን አያ ሲተረጉሙት አንዳንዶቹ ፀጉሯን እንድትሸፍን ነው ይላሉ፣ አንዳንዶቹ ደግሞ በላዩ ላይ በራሷ ላይ ሙሉውን እንድትሸፍን ነው እና እንዴት ነው እስኪ ስለዚህ يدنين على رأسهن አይደለም የሚለው በራሳቸው ላይ ይሸፍናል አለ። يدنين عليهن በራሳቸው ላይ ይሸፍኑ ነው የሚለው። ስለዚህ አጠቃላይ ሰውነታቸውን ነው የሚመለከት፣ አጠቃላይ ሙሉ ሰውነትን ነው የሚመለከት። ሴት ልጅ ጅልባብና ኒቃብ ለመልበስ ግዴታ አለባት የሚለውን ዑለሞች እንዳውም ይሄን አያ ማስረጃ ያደርጉታል። منهم الشيخ صالح الفوزان حفظه الله تعالى ورعاه، ومنهم الشيخ عبد العزيز بن باز رحمه الله تعالى، ومنهم الشيخ ابن عثيمين رحمه الله تعالى. كل هؤلاء العلماء الكبار المعاصرين يرون وجوب لبس النقاب بالنسبة للمرأة المسلمة. هاي እሺ እንትን ደግሞ ሀይድ ላይ ያለች ሴት ቁርአን መንካት ወይም መቅራት እሱስ እንዴት ነው? ቁርአን መንካት አይቻልም። ሀይድ ላይ ያለችም ሴት ሆነ ጀናባ ላይ ያለ ወንድ ልጅም ቢሆን ለሁለቱም ቁርአን መንካት አይፈቀድም። ላ የመስሁ ኢላ ልሙጠሃሩን ይላል አላህ። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ማለት። ማንበብስ ትችላለች ወይ ከተባለ በሶስት መንገድ ማንበብ ትችላለች። በዑለሞች መካከል ኺላፉ እንዳለ ሆኖ ማለት ነው።
አንደኛ በሂፍዛ ማንበብ ትችላለች። ሁለተኛ ሞባይሉን ይዛ ማንበብ ትችላለች። ሊአን الجوال لا يأخذ حكم المصحف كما قال العلماء። ሌላኛው በጨርቅ ወይንም በጓንት ይዛ መቅራት ትችላለች። የማይቻለው ያለ ጨርቅ ያለ ጓንት ቢዱን ሐኢል ያለ ምንም መካከል ነገር ሳያደርጉ በቀጥታ በእጃቸው መንካት ነው። ለዚህ ማስረጃ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ፊ ሱረት አልዋቂዓ ላይ ሲናገር ምን ይላል? ላ የመስሁ ኢላ አልሙጠሐሩን የተጠራሩ ሰዎች ካልሆኑ በስተቀር አይነኩትም አለ። وقال النبي عليه الصلاة والسلام لا يمس المصحف إلا طاهر قرآنا طاهرا هنا سوق على البستقر ندينا كاب يعني أسلام ስለዚህ ተፍሲር ቁርአንን መንካት አትችልም ማለት ነው። ቁርአን ካለ በተገለጸው መሰረት ለምን አንዲት አንቀጻት ነው። ጀዛከላህ ኸይር አለይኩም ሰላም። አሁን የለውም አይደል? ድምፁ ኖርማል እሺ። እኔ እንኳን ስለ ፎቶ ነው የምጠይቅህ። እኔ ሰለምቴ ነኝና የምቀራበት ፎቶ አይቻልም አሉኝና ፎቶ ማጥፋት አለብህ ፎቶ ያስጠይቃል ብለውኝ እና እኔ ደግሞ በአንተ ስለሰለምኩ አንተን መጠየቅ አለብኝ ቅድሚያ ብዬ ወደ አንተ መጣሁ ማለት ነው። እስቲ ስለ ፎቶ ምን ትላለህ? ፎቶ ላይ የየውመል ቂያማ አላህ ሱብሓነሁ ወተዓላ ሩህ አርጉበት ብሎ ይጠይቃል በእያንዳንዱ ፎቶ ብለዋል እና ፎቶውን አጥፋ ብለውኝ እኔ ደግሞ የልጅነቴን ፎቶ ማጥፋት ከበደኝና እስቲ መጀመሪያ አንተ ልጠይቃለሁ። ከትእዛዙ መውጣት አልችልም። ሞት አድርጋ ምስልን አስመልክተው የመጡ 17 ሐዲሶች አሉ። ዑለሞች እንዴት ነው የተረዳቸው የሚለውን እንመልከት። ሊቃውንቶች እንዴት ተረዱት? በዑለሞች መካከል ምንም ኺላፍ ልዩነት የሌለበት ምስል ተብሎ ከተገለጸው መካከል የመጀመሪያውን እንይ። ከዛ ኺላፍ ወዳለበት ደግሞ ልዩነት ወዳለበት እንመጣለን። ምንም ኺላፍ የሌለበት በመካከላቸው ሁለት ነገራቶች ናቸው። ኺላፍ ያለበት አንድ ነገር ነው። አንደኛውና የመጀመሪያው ምንም ኺላፍ የሌለበት ልዩነት የሌለበት ሁሉም ዑለሞች የተስማሙበት ምስል ተብሎ የተገለጸው እርሱ ነው ብሎ የተናገሩት ምንድነው ከተባለ ሐውልት ከእንጨትም ሊሆን ይችላል፣ ከብረትም ሊሆን ይችላል። ከማንኛውም ነገራቶች ዘዋቱል አርዋህ የሩህ ባለቤት የሆኑ ፍጥረታትን መቅረጽ አይታችኋል። ሐውልቶች የሰውም ሊሆን ይችላል፣ የእንስሳትም የወፍም የሩህ ባለቤት የሆኑ ፍጥረታቶች እነዚህን አይቻልም። إن الذين يصنعون هذه الصور يقال لهم يوم القيامة أحيوا ما خلقتم እነዚያ ምስልን የሚቀርጹ ሰዎች የትንሣኤ ቀን የፈጠራችኋቸውን ፍጥሮች ሩህ ዝሩባቸው ተብለው ይገደዳሉ። ያንንም ሊያደርጉም አይችሉም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በምንድነው በሐውልት ላይ ሁላቸውም ስምምነት አላቸው። ምክንያቱም በዚያ አማካኝነት ነውና ሐዲሱ ራሱ የመጣው። ሽርክ የተጀመረው በምንድን ነው ከተባለ በምስል ነው። እንዴት ከተባለ በኑህ ዓለይሂ ሰላም ዘመን ኑህ ታላቁ ነቢይ በእርሱ ዘመን 5 ሰዎች ደጋግ ሰዎች ነበሩ። እነርሱን ቀርጸው ልክ እንደ ሐውልት አስመስለው በመስራታቸው ምክንያት ያን አስመልክተው ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ነው። በዚያ ምክንያት ሽርክ ስለተጀመረ ወደ ሽርክ لأنه ذريعة إلى الشرك ወደ ሽርክ የሚያደርስ ነገር ስለሆነ ያንን ለመከልከል ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲሶችን የተናገሯቸው። ሁለተኛ ምንድነው የነዚያን ጣዖቶችን አስቀምጠው ሰዎች ስለሚሰግዱላቸውና ስለሚያመልኳቸው ልክ ዛሬ እንደሚታየው አይታችኋል። መላእክትንና ጻድቃን ቅዱሳን ተብለው የሚታሰቡ ሰዎችን ክርስቲያን ወገኖቻችን ምን ያደርጓቸዋል? ይቀርጿቸዋል። ከብረት ሊሆን ይችላል፣ ከእንጨት ሊሆን ይችላል፣ ከተለያዩ ነገራቶች። ከዚያ ለነዚያ ይሰግዱላቸዋል። ገብርኤል አለ፣ ሚካኤል አለ፣ ሌላም መላእክቶች ጻድቅ ናቸው ቅዱስ ናቸው ብለው የሚያስቧቸው አይሰግዱላቸውም። አንዴ ይሰግዱላቸዋል ማለት ይሰግዱላቸዋል እንጂ እንደዚህ ሄደው መሬት ላይ ይደፉላቸዋል፣ ይሰግዱላቸዋል። እሱን እያየህ ነው። እሺ ሁለተኛው ምንድነው? መሳል ነው። ረስም የሚባለው ነው። አሁንም ረስም የሚባለው ከእስክርቢቶ ሊሆን ይችላል፣ ከቀለም ሊሆን ይችላል፣ ከማርከር ሊሆን ይችላል፣ ከማናቸውም ነገሮች እነርሱን መቅረጽ። አሁንም እንዳያችሁት በትልቅ ታፔላ ላይ ያደርጉና ገብርኤል ይሄ ነው ሚካኤል ይሄ ነው እየተባለ ይሳላሉ፣ ከዛ ይሰገዱላቸዋል። ገብታችኋል አይደለ? እነሱንም ይጠይቋቸዋል፣ ይለምኗቸዋል። አንተ ቅዱስ ገብርኤል ጠብቀኝ፣ አንቺ ማርያም እርጅኝ እያተባሉ
ይጠይቃሉ እነዚህ አካሎች ገብቷቸዋል አይደል? ይህን አስመልክተው ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ላይ የተሰራው በእነዚህ ሰዎች አማካኝነት እነዚህ ሰዎች ጥፋት ላይ ስለወደቁ እናንተም እንዳትወድቁ ብለው እነዚህን ከልክለዋል። ሌላው ሶስተኛው ነገር ምንድነው? በዑለሞች መካከል ኺላፍ ያለው ከተባለ አተስዊር ቢልካሜራ ወልቪዲዮ በካሜራ በቪዲዮ እንደዚህ በስልክ መቅረጽ የሚለውን በተመለከተ በዚህ ጉዳይ ላይ ታላቁ ዓሊም ሼክ ዘይድ አልመድኸሊ አላህ ይዘንላቸው ተጠየቁ። ምን ብለው መለሱ? هذا خلاف بين اهل العلم ይህ በዑለሞች መካከል ኺላፍ ያለበት ጉዳይ ነው። ከዑለሞች መካከል ይህ ከዚያ ይጠቃልላል ያሉ ብለው የተናገሩ አሉ ወይ? አዎ አሉ። ለደርስ ለትምህርት ካልሆነ በስተቀር ወይንም አስገዳጅ ለሆኑ ነገራቶች ካልሆነ በስተቀር አይቻልም ብለው የተናገሩ አሉ። منهم الشيخ صالح الفوزان والشيخ عبد العزيز بن باز والشيخ ابن عثيمين رحمه الله تعالى يقرأ عنه النزي كلته ناتشو ابن عثيمين الشيخ صالح العيدان الشيخ سليمان الرحيلي النزي دقمو أيه كزياي ميكاتت አይደለም ብለው ከተናገሩ ናቸው ማለት ነው። ይሄን ይመስላል والله اعلم። ይሄና እሺ ሰግዱላቸዋል እንደው ማስረጃ የገብርኤል የሚካኤል እየተቀረጹ አትሰግዱላቸው ችግር የለውም። እሺ ወደ መጽሐፋችሁ ብንመጣ መጽሐፉ ላይ ነብያቶች ሁሉ ለፍጥረታት እየሄዱ አይሰግዱም? ይሰግዳሉ። አብርሃም ሰግደዋል፣ ሌላም ፍጥረታት ሰግደዋል። ያን ተከትላችሁ እናንተ ትሰግዳላችሁ። የድንግል ማርያምን ፎቶ አስቀምጣ አትሰግድም? ለእርሷ ትሰግዳላችሁ። አትሰግዱም? ትሰግዱላቸዋላችሁ። አይ ይሄ የሰዎች ስራ ነው መጽሐፋችን ላይ ግን የለም ልትለይ ትችላለህ። አይ መጽሐፋችሁም ላይ ያለን ሰግድላታለን ብላችሁ ላሳያችሁ ማስረጃ። ለድንግል ማርያም በደንብ አድርጋችሁ ትሰግዳላችሁ። እኛ ጋር ስትመጡ ግን አንሰግድም አትበሉ። ካሳፈራችሁ መጽሐፉ ላይ እኮ ማስረጃ ላሳየህ ነው፣ ችግር የለውም። ለድንግል ማርያም በደንብ አድርጋችሁ ትሰግዳላችሁ። መጽሐፉ ላይ ማስረጃ ላሳያችሁ ነው። ያው ይታያችኋል። እዚህ ጋር እንግባ። እዚህ ጋር እንሂድ ለውጣላችሁ። እሺ እንዝራ ስብሐት በግዕዝ ምዕራፍ 9 ቁጥር 1 ላይ እመቤቴ ማርያም ሆይ ሲመሽም ሲነጋም እሰግድልሻለሁ። አላህ እሰግድልሻለሁ ለማን? እመቤቴ ማርያም ሆይ ሲመሽም ሲነጋም እሰግድልሻለሁ። አላህ በቁርአን ላይ ቃል በቃል ሲመሽም ሲነጋም ለእኔ ብቻ ስገዱ ይላል። እዚህ ጋር ደግሞ ለፍጡር ይሰገዳል። ኦርቶዶክስ ነህ? ተከታይ ነኝ። ያው እንዚራ ስብሐት የኦርቶዶክስ መጽሐፍት ነው አይደል? እንዚራ ስብሐት የኦርቶዶክስ መጽሐፍቶች ናቸው። ያው በርካታ ቦታ ላይ ነው የማመጣልህ። ያው እነዚህ ወረድ ብለህ ዝቅ ብዬ እሰግድልሻለሁ፣ ሲመሽም ሲነጋም ለአንቺ እገዛለሁ። እረየባ ሰው መጣ። እመቤቴ ማርያም ሆይ ሲመሽም ሲነጋም ለአንቺ እገዛለሁ፣ ዝቅ ብዬ እሰግድልሻለሁ። አላህ ተመልከቱ። ከመጽሐፍ ቅዱስም ስጠን እጨምርላችኋለሁ፣ ችግር የለውም። በመጽሐፍ ቅዱስም ለፍጥረታት ይሰገዳል። በደንብ አድርጉ። 3 ጊዜ እሰግድልሻለሁ። ተአምረ ማርያም ላይ እሰግድልሻለሁ 3 ጊዜ አላህ። ስለዚህ ለማርያም ትገዛላችሁ፣ ትሰግዱላታላችሁ። ከዚህ በላይ ደግሞ ከባዱ ምንድነው? የአምልኮ መስዋዕት ታቀርቡላታላችሁ። ቆይ ላሳያችሁ። የአምልኮ መስዋዕት ታቀርቡላታላችሁ። እሺ ምን ይላል እዚህ ቦታ ላይ? እንዝራ ስብሐት ምዕራፍ 12 ቁጥር 98 እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ እሰዋለሁ። አላሁ አክበር። ማህፀንሽንም አመሰግነዋለሁ። የድንግል ማርያም ማህፀን ይመሰገናል። የአምልኮ መስዋዕት ይቀርብላታል። ይገርማል። ከዚህ በላይ ግን ይሄን ነገር ትቀበለዋለህ? እንዴት ነው? አንተ ሙስሊሙን ወንድሜን በፍቅር በጓደኝነት እሰግድልሃለሁ።
የመስገድ ትርጉሙ አልገባም ማለት ነው። እስልምናውን አስተምረን። ቆይ አንድ ጊዜ እዚህ ጋር ምን ይላል? በቀንና በሌሊት በጾምና በጸሎት እየተጋ ቅዱሳት መጽሐፍትን አዘውትሮ በማንበብ በመጽሐፍት ቃል ነፍሱን ያረካት ነበር። የእግዚአብሔርን ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ይጥመው ነበርና በውሃም ዳርቻ እንዳለች ተክል ሆነ። ክብር ይግባውና ይህን ትቀበላለህ? ላንብብልህ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ያየው ዘንድ የተገባው ሆኖ ነበር። ጌታችንም ብዙ ጊዜ ይገለጽለት ነበር አለ። ከዚያስ እርሱም ጋር ይነጋገር ነበር። እርሱም እግሩን አጥቦ እጣቢውን ይጠጣው ነበር። አላህ የእግር እጣቢ ይጠጣል። ኢየሱስ ክርስቶስ ሰዎችን እግራቸውን አጥቦ ያንን እጣቢውን ይጠጣዋል። እንዴት ነው? ትቀበላለህ? እግሩን አጥቦ እጣቢውን ይጠጣው ነበር። አላህ ነው። እንለፈው፣ በቃ እንለፈው፣ እለፈው በሚለው እሺ። አሁን ደግሞ መጽሐፍ ቅዱስ ላይ ያሳየኝ ነው ያሉት። መጽሐፍ ቅዱስ ላይ ለሰው ለፍጥረታት ለፍጡር ይሰገዳል ወይ? በደንብ አድርጎ ይሰገዳል። ኑ ላሳያችሁ። ይሄ ከመጽሐፍ ቅዱስ ደግሞ ላውጣ ነው ላሳያችሁ። እሺ ኦሪት ዘፍጥረት ምዕራፍ 24 ቁጥር 52 የአብርሃም ልጅ የነገራቸው በሰማ ጊዜ ወደ ምድር ወድቆ ምን ይላል እዚህ ቦታ ላይ አንዴ። ኦሪት ዘፍጥረት 23:7 አብርሃምም ተነሳ ለምድሩ ሕዝብም ለቄቴ ልጆችም ሰገደ ይላል። አብርሃም ለቄቴ ልጆች ሰገደ። አሳየን፣ ላሳያችሁ። ያ ይታያችኋል። አብርሃምም ተነሳ ለምድሩ ሕዝብም ለቄቴ ልጆችም ሰገደ። አላህ ነው ሙስተዓን። እንዴት ነው? ሁለቱም መላእክት በመሸ ጊዜ ሰዶም ገቡ አለ መላእክቶቹ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ መላእክቶችን። ከዚያስ ፊቱንም ደፍቶ ወደ ምድር ሰገደላቸው። አላሁ አክበር። ለመላእክት መላእክት ፍጡር ነው አይደለም? ፍጡር ነው። የቄቴ ልጆች ፍጡር ናቸው። ስለዚህ መጽሐፍ ቅዱስም ላይ ለፍጡር ይሰገዳል። አላህ ሙስተዓን። እንደ እስልምና ከተባለ ይሄ ተከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነሁ ላ ዩርከዑ ኢላ ሊላህ አሉ። ለጌታ ለአላህ እንጂ ለሌላ ለማንም አይሰገድም አሉ። ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ብቻ ስገድ ይላል አላህ። ለእኔም ብቻ ሰዋ ይላል። አይ ወደ ጥያቄያችሁ ግቡ። ጥያቄ ያለ ይቀጥል። ሁሱ ደብል ስታንዳርድ አየው። ባየህ መጽሐፍ ቅዱሱን ለምትፈልገው ነገር ሲሆን ያንን ጠቅሰህ ትወቅስበታለህ። ይሄን ነገር ያነሳል ወይም ነቢይ መሐመድን እዚህ ጋር ይጠቅሳል ስትፈልግ ያንን ደግሞ እዚህ ላይ አለ ብለህ እውነተኛነቱን ታረጋግጣለህ። ይቺን ነገር አስታርቅ እስኪ ራስህ ጋር ደብል ስታንዳርድ ይባላል ይሄ። ወይ ተወው መጽሐፍ ቅዱሱን ካላመንከው በቃ ሙሉ 100% ተበርዟል ብለህ የውሸት ትልና የምትፈልገውን ከመሃሉ ትወስዳለህ። አየህ ይህንን አይቼብሃለሁ ደጋግሜ ሳይህ። የምትፈልገውን ከመሃል ትወስዳለህ። ወይ ሙሉ ለሙሉ ተወው፣ ወይ የምታምነው ከሆነ ሙሉ ለሙሉ ተቀበል። ኦርቶዶክስ ተዋህዶ ደግሞ የአምልኮ ስግደት አላት፣ የክብር እያሉ የሚከፋፍሉት ነገር አለ መምህራን። እሺ ይቅርታ ጊዜ እንዳልወስድ። እሺ አሁን ከመጽሐፍ ቅዱስ የወሰድኩ መስሎት ነው እሱ። ወላሂ ላዚም ከመጽሐፍ ቅዱስ አንድ ፊደል አልወስድም እኔ ለእምነት በታላር። ነገር ግን አንተ የመጽሐፍ ባለቤት ስለሆን ስታችን ለሚጠይቁ ክርስቲያኖች ስላሉ ለነሱ ማስረጃ የሆናቸው ዘንድ ነው። ለኢቃመት الحجة عليكم የታደርገ እንጂ በፈጣሪ ደረባላ። አድሚኖች ስራቸው ምንድን ነው? ሰው ሲገባ ጊዜ የሚረብሽ ቦታ ላይ ከሆነ ቶሎ ብላቸው አወርዱት። እሺ ይህን ማነሳው እኔ መጽሐፍ ቅዱስ ላይ ብዙ ጊዜ ክርስቲያኖች እስልምናን በዚያ ገብቼ ላስረዳ ምናምን ይመስላቸው አይደለም። እኔ በደንብ አድርጎ ከምፈልገው በላይ ጀክ ማስረጃ ያለበት እምነት ነው ያለኝ። አልሐምዱሊላህ ቁርአንና ሐዲስ ላይ ወተቻለ አይደለ። ነገር ግን ይሄን ከየት አሳየኛልክ? ማስረጃ ከመጽሐፋችን አሳየና አላችሁ። ለእናንተ እኮ ነው ያሳየሁት፣ ለእኔ አይደለም።
እኔ ከዚህ ምንም የምፈልገው ነገር የለኝም። ነገር ግን ምናልባት እናንተ የመጽሐፉ ባለቤት ስለሆናችሁ አንተ ስለምታምንበት ከመጽሐፌ ይልቅ መጽሐፍህን ስለሆነ የምትቀበለው በሱ ላስረዳችሁ ነው። ለፍጥረታት በደንብ አድርጋችሁ እንደምትሰግዱ ለማርያምም ለፍጥረታትም እንዳለ ይሰገዳል። ይሄ ነው የአምልኮ መስዋዕት ሁሉ ይቀርባል። እኛ ግን የአምልኮ መስዋዕት ለማን ነው የምናቀርበው? ከአላህ ውጭ ለሌላ ያቀረበ ከእስልምና ያወጣል። ታውቃላችሁ? የአምልኮ መስዋዕት ለአምላካችን ለአላህ ብቻ ነው የሚቀረበው። ማስረጃ ቃለ ሱብሓነሁ ወተዓላ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን አለ። ሙሐመድ ሆይ ስግደቴም መሰዋቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በል ይላል። ላ ሸሪከ ለ በዚህ ላይ ለእርሱ በፍጹም አጋር የለውም በላቸዋል። መስዋዕትን የምናቀርበው ለአንዱ አምላክ ለአላህ ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ውጭ ለሌላ አካል መስዋዕት ያቀረበ ሰው ከእስልምና ይወጣል ብለዋል። አይቻልም በፍጹም ከአምላክ ውጭ። ለማርያም ታቀርባላችሁ ግን እናንተ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? መን ዘበሐ ሊገይሪላሂ ፈቀድ ከፈረ አሉ። ከአላህ ውጭ ለሌላ አካል መስዋዕት ያቀረበ ሰው እርሱ በእርግጥም ካደ ከእስልምና ወጥቷል ብለዋል። ሊአነ ዘበሕ ነውዑን ሚን አንዋዕ ልዕባዳ አለዚ የጅቡ ሰርፉሁ ሊላሂ ሱብሓነሁ ወተዓላ ወሕደህ ፈመን ሰረፈሁ ሊገይሪላህ ሱብሓነሁ ወተዓላ ፈቀድ ከፈረ ወአሽረክ። ነዝር ማነው? ዘብሕ እርድ ብሎ ማለት መስዋዕት ማቅረብ ብሎ ማለት ለአንዱ አምላክ ብቻ የሚፈጸም ነው በእስልምና። ከእርሱ ውጭ ለሌላ አካል ለማንም ሊፈጸም አይገባም። ከእርሱ ውጭ ለሌላ አካል የፈጸመ ሰው ከእስልምና ይወጣል። هذا أصل من أصول الإيمان ومن أصول التوحيد ከተውሂድ መሰረታችን ከእምነታችን መሰረት ከዓቂዳችን መሰረት ነው እሱ። አላህ በቁርአን ላይ ሲናገር ምን አለ? ፈሰሊ ሊረቢከ ወንሐር አለ። ለእኔ ለጌታህ ብቻ ስገድ፣ ለእኔ ለጌታህ ብቻም ብለህ ሰዋ አለ። አየህ፣ ስግደትን ለእርሱ ብቻ እንደምናደርገው ሁሉ መስዋዕትንም ለእርሱ ብቻ ነው የምናደርገው። ይህን ይመስላል። እሺ በደምብ ተመችተን ጥያቄ ያለ ይቀጥል። እኔ አንድ ልጠይቅና ሚዩት ላይ ሁለት ጥያቄ ነው የምጠይቅህ። አንድ ስለ ክርስትና ነው የምጠይቅህ። አንድ ደግሞ ሁለተኛው ደግሞ ከክርስትና ወጥተው ወደ እስልምና ስለሚመጡ ሰለምቴዎች ነው ልጠይቅ የምፈልገው። እና አንድ ስለ ክርስትና የምጠይቅ ጥያቄ አንደኛው ክርስትና ላይ ጠበል የሚባል አለ፣ አንተም ታውቀዋለህ ማለት ነው። እና ብዙ ሰዎች ክርስትና ትክክል ባይሆን ጠበል ለምን ያድናል? ትክክል ስለሆነ ነው ጠበል የሚያድነው ይላሉ ማለት ነው። እኔ ከክርስትና ወደ እስልምና ከመጣሁ በኋላ ያየሁት ነገር ግን ክርስትና ላይ ጠበል አለ በየገዳማቱ ብዙ በሺ የሚቆጠሩ ሰዎች አሉ ማለት ነው። ግን የሚድኑት ውስን ሰዎች ናቸው። ደግሞ በሺ የሚቆጠሩ ሰው ደግሞ በሰንሰለት ታስረው ምናምን እዛ እድሜ ልካቸውን አብዶ የሚኖሩ አሉ ማለት ነው። እስልምና ውስጥ ደግሞ እንደዚህ አይነት ነገር የለም፣ ያበደ ሰውም የለም። አሁን ኢትዮጵያ ውስጥ ግማሽ በሚባል ደረጃ የህዝብ ቁጥር እስልምናና ክርስትና ለምንድን ነው እዛ ክርስትና ውስጥ ያ ሁሉ ሰው ጠበል የሚያድን ከሆነ ሁሉንም ማዳን አለበት አይደለ? ለምንድን ነው በሺ የሚቆጠሩት? አንድ ሰው ቢፈወስ በሺ የሚቆጠረው ደግሞ አብዶ በሰንሰለት ታስሮ ምናምን እዛ እድሜ ልኩን በቃ አንዴ ወደ ጠበል ከገባ በሽተኛው ነው የሚቀርበትም አለ። ቄሶች የሚደግሙትንስ ክርስቲያኖች ያውቁታል ወይ? አብዛኛው እንትን ላይ ቄስ ትምህርት ላይ ድግምት የሚባል ትምህርት አለ የሚማሩት ቄስ ተማሪዎች ማለት ነው። ምንድነው እነሱ ይሄ ነገር እንዴት እኔ አሁን እነሱ ጋር ልጠይቃቸው ስፈልግ አይመልሱልኝም። ታውቃለህ? ይሄን ጥያቄ ከቻልክ እንድትመልስ ካልቻልክ ደግሞ እንድትጠይቅልኝ ነው። ፋሚሊ ቤተሰብ ስጠይቃቸውም አይመልሱልኝም ይሄን ጥያቄ ማለት ነው። ሁለተኛው ስለ ሰለምቴዎች ያልኩህ ሰው ከክርስትና ወደ እስልምና ሲመጣ ትክክለኛ መንገዱን አምኖበት ትክክለኛ እምነት ብሎ ይመጣል ማለት ነው። ከመጣ በኋላ ግን እስልምና ውስጥ ሐዲስ እና ቁርአን ተከትለው የሚሄዱ ጀማዎች አሉ። ከገቡ በኋላ አያሳልሞ ወደ እነዛ ጀማዎች ከተቀላቀለ በኋላ ግን ትክክለኞችን ሰዎች ሳይሆን እነሱን ተከትሎ እንዲሄድ ነው የሚያደርጉት፣ የሚሰልመውን ሰው ማለት ነው። ከጨለማ ወደ ጨለማ መምጣት አይሆንም። ስለሚሰልሙ ሰዎች አንተ ምን ትላለህ? ምክንያቱም አሁን የእስልምና ውስጥ ከገቡ በኋላ ቁርአንና ሐዲስን ተከትለው የሚሄዱ ብዙ ሰዎች ትርፍ ነገር የሚጨምሩ ብዙ ሰዎች አያለው፣ ሽርክ የሚያደርጉ ማለት ነው። ሽርክ ደግሞ በአላህ ዘንድ እየተጠላ ነው እና እነዚህ ሰዎች አያውቁትም። እስልምና ትክክል ነው ብለው እንደዚህ ማህበራዊ ሚዲያ ላይ ሻሃዳ ይይዛሉ። ከዛም በኋላ በአካባቢያቸው ያለ ሙስሊም ጋር ይሄዳሉ፣ ከነሱ ጋር ይገባሉ። ከዛም በኋላ ከነሱ ጋር ገቡ በኋላ ይቀጥላሉ ከነሱ ጋር ማለት ነው። ያኛውን እንዲጠሉ ነው የሚያደርጓቸው። ትክክለኛ መንገዱን እንዳይከተሉ አይምሯቸውን ይደፋል። ቁርአንና ሐዲስ እንዳይከተሉ ይደፍኗቸዋል ማለት ነው። እና ለነሱ አሁን በእስልምና የተወልዶ ያደገ ሰው ይቀጥላሉ ከነሱ ጋር ማለት ነው። ተረተኛ ራውሱ
አቤት እዚህ እሺ መርሐባ። አንድ ሰው እስልምናን ከተቀበለ በኋላ በትክክለኛው መንገድ ላይ ያሉ ሰዎችን ጠጋ ብሎ እስልምናን በደንብ አድርጎ መማር አለበት። ያም ቁርአንና ሐዲስ እንዲሁም ደግሞ የቀደምቶችን የሰለፎችን ግንዛቤ የሚከተሉ አስተማሪዎች ጋር ጠጋ ብሎ መማር አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው ህልፈት በኋላ ስለሚመጡ ሰዎች ተናግረዋል። 3 ክፍለ ዘመናትን አወድሰዋል። በዚያ ሶስት ክፍለ ዘመናት ላይ የነበሩ ያሉ ሰዎች በትክክለኛው መንገድ ላይ እንደሆኑ መስክረውላቸዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ መልካም ሰው ብሎ ማለት በእኔ ክፍለ ዘመን ያሉ ሰዎች ናቸው አሉ። ከዛ የሚቀጥሏቸው ብለው አወድሰዋል። እነዚህ ሰለፎች ይባላሉ። ሰለፍ ማለት ቀዳሚ ማለት ነው። ፈኩሉ መን ተቀደመከ ፈሁወ ሰለፉን ለክ፣ ማንኛውም አንተን የተቀደመ ሁሉ ለአንተ ሰለፍ ቀዳሚ ይባላል። የምን ቀዳሚዎች ናቸው ከተባለ እስልምና ሃይማኖትን ንጹህ በሆነ ግንዛቤ ከሽርክና ከቢድዓ በነፃ መንገድ የተገነዘቡ ቀዳሚዎቻችን ናቸው። እነዚህ ሰለፉን ሷሊህ ይባላሉ። መልካም ደምቶቻችን ማለት ነው። እነዚህን መከተል በጣም አስፈላጊ ነው። ቁርአንና ሐዲስን በትክክለኛው ግንዛቤ የተገነዘቡ እነሱ መሆናቸው ከነብዩም ዘንድ ምስክር ስለተሰጣቸው ማለት ነው። ይህን ይመስላል። ያ ነው። ሌላኛው ነገር በተለያዩ በሁሉም የእምነት ባለቤት ዘንድ ፈውስ አለ ብሎ ይታመናል። ከእስልምናም ዘንድ ከክርስትናም ከአይሁድም ከሂንዱይዝም ከቡድሂዝም ሁሉም ዘንድ ገብታችኋል። ሁሉም ራሱ ስላሳመነ በቃ ተፈውሻለሁ ብሎ ያምናል። ነገር ግን እውነታው የሃይማኖቱ ትክክለኛ መገለጫ ያ ነገር አይደለም። ይህን የሃይማኖት የእምነት መገለጫ አድርገው ጴንጤዎች ሲይዙታ ያላቸው ኦርቶዶክስ ሁላቸውም ደስ የሚለኝ አልሐምዱሊላህ በእስልምና ካደግኩበት ከልጅነት ጀምሬ አጋንንት እናስወጣለን ቁርአን እየቀራን ህፃን እያለን። ይሄ ግን የእምነታችን ትክክለኛነት መገለጫ ነው ብለን ሰብከን አናውቅም። በእውቀት ላይ የተመሰረተ አስተምሮ ብቻ ነው ያለው ኢስላም። ቁርአን እንዲህ ይላል ሐዲስ እንዲህ ይላል ብሎ ያስተምርሃል እንጂ እኔ አጋንንትን አስወጥተናለን እስልምና ትክክል ነው የሚል አስተማሪ አይታችኋል? ላይ የለም በፍጹም። በዚህም ሲፎክሱና ሲፎከሩ አታዩ። ቦታሻላ ብርቅ አይደለም። እኛ ሰፈር ይሄ ህፃን እያለን ወላሂ ለአዚም አጋንንት እናስወጣለን። ነገር ግን አጋንንት እናስወጣለን እና እምነታችን ትክክል ነው ብለን መስበኪያ መንገድ አድርገን አናውቅም። ይሄንን ያየነው አሁን ሶሻል ሚዲያ ላይ ስንመጣ በቲቪ ስናይ ነው። ጭራሽ በህዝብ አዳራሽ ተሰብስቦ አጋንንት ስላስወጣ እምነታችን ትክክል ነው እያሉ ሲሰብኩ ታያላችሁ ጴንጤዎች። ይሄ የእምነት መለኪያ ሚዛን አይደለም። እምነት የሚለካው በመጽሐፉ ነው። ይወታችኋል። እኔ አላህ ሱብሓነሁ ወተዓላ እንስሰብክ አጋንንትን አስወጥተናልና አላህ ትክክለኛ አምላክ ነው ብዬ አላቅም አለልም ወደፊት። ይህ የእምነት ማስረጃ መንገድ አይደለም። ይወታችኋል አይደል? ነቢያቶች እንዲህ ብለዋል፣ አላህ እንዲህ ብለዋል እያልኩኝ በዚያ በቃሉ በማስረጃ በእውቀትን መሰረት አድርገን እናስተምራለን እንጂ ማለት ነው። ይወታችኋል። ሲቀጥል ማን ነው ፈዋሽ እንዳው ከተባለ አንድ ፈዋሽ እንዳለ ሁላችንም ልናምን ይገባል። ያ አንዱ አምላክ ነው የሚፈውሰው። ይወታችኋል አይደል? የሁሉም እምነት ባለቤት ጋር በሄዱ ሰዎች ዶክተርም ጋር ሄዶ ሰውየው ሊፈወስ ይችላል። ምንም እምነት የሌለው ሰዎች ሊፈውስ ይችላል ከታመሙበት ህመም። ገብታችኋል? የእምነት ባለቤቶች ሊፈውሱ ይችላሉ። ነገር ግን ማን ነው ፈዋሹ ብለን ስናይ ኢብራሂም ዓለይሂ ሰላም ታላቁ ነብይ ምን አለ? ወኢዛ መሪጡ ፈሁወ የሽፊን አለ። በምታመም ጊዜ የሚፈውሰኝ እርሱ አምላክ አላህ ነው ብሎ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላሁመ አንተ ረቡ ናስ አዝሂብል ባእስ እሽፊ አንተ ሻፊ ላ ሽፋእ ኢላ ሽፋኡከ አሉ። አምላክ አላህ ሆይ አንተ የሰዎች ሁሉ ጌታ ነህ አሉ። በሰዎች ላይ ያለን ህመምንም አስወግድ አሉ። ፈውስ፣ አንተ ፈዋሹ አምላክ ነህና ከአንተ ዘንድ በስተቀር ከሌላ ከማንም ፈውስ ሊመጣም አይችልም አሉ። በሌላ አላህ ስብሐነሁ ወተዓላ ስለ ቁርአን ሲናገር ፊህ ወኑነዚሉ ሚነል ቁርአን ማ ሁወ ሽፋኡን ሊናስ ይላል። ከዚህ ከቁርአን መካከል ለሰዎች ፈውስ የሚሆንን ቃልም አውርጃለሁ እያለ ይናገራል። አዎ ፈውስ እንደራረግበታለን በእርሱ። ነቢያችን ሰለላሁ ዐለይሂ ወሰለም እስተርቁ ሚነል ዐይን ፈኢነል ዐይነ ሐቅ አሉ። በአይን ናስ በሲሕር በጅን በቡዳ ለተለከፉ ሰዎች ቁርአንን ቅሩላቸው፣ ፈውስ አድርጉላቸው በእርሱ። አይን ናስ ያለ ነገር ነውና በሰዎች ላይ እንዲህ አይነት በሽታዎች ሊከሰቱ ይችላሉና ብለው ተናገሩ። ስለዚህ ነው በየትኛው እምነት ባለቤት ዘንድ ሰዎች ሄደው የፈለጉትን ነገር ቢያደርጉ የፈጠራቸው አምላካቸው አላህ ሱብሓነሁ ወተዓላ እንደሆነ ሁሉ የሚለግሳቸው እርሱ እንደሆነ ሁሉ የሚነሳቸው እርሱ ብቻ እንደሆነ ሁሉ የሚገድላቸው እሱ ብቻ እንደሆነ ሁሉ በሚታመሙም ጊዜ የሚፈውሳቸው ያ የካዱት አምላካቸው አላህ ሱብሓነሁ ወተዓላ ብቻ ነው። ምንም እንኳን ቢክዱትም ምድራዊ ጸጋን ላይከለክላቸው ቃል ገብቷል። እርሱ ገብቷቸዋል አይደለ? ምንም እንኳን ወደ ሌላ አካል ቢሄዱ ያን ፈውስ የሰጣቸው አምላካቸው አላህ ሱብሓነሁ ወተዓላ ነው። ይህን ነገር ኢብራሂም ዓለይሂ ሰላም ካዕባን ሰርቶ ከጨረሰ በኋላ አላህን እንዲህ ሲል አናገረ።
መካ ላይ የሚገኘውን ካዕባ ላይ እየሰራ ወዝ ቃለ ኢብራሂም ረቢ ጀዐል ሃዛ በለደን አሚና ኢብራሂምን ባለ ጊዜ አስታውሳለህ ጌታ አላህ ሆይ አለ ኢብራሂም ረቢ ጀዐል ሃዛ በለደን አሚና ጌታ አላህ ሆይ ይህን መካን ሀገር ሰላምና የተረጋጋ አድርገው ብሎ ለመነ። አያችሁ የኢብራሂም ዱዓ እስከ ዘላለም ድረስ ይህ ሀገር የተከበረ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንም ሰው ያጠፋውም ይህን ሀገር አይደፍረውም ብለው ተናግረዋል። ምክንያቱም ኢብራሂም አንዴ ለምኗል ጌታ አላህ ሆይ ይህን ሀገር ሰላም አድርገው አለ። ወርዙቅ አህለሁ ሚነ ሰመራቲ መን አመነ ሚንሁም ቢላሂ ወልየውሚል አኺር አለ። የዚህንም ዓለም ሰዎች ከፍራፍሬ ከጸጋዎች ለግሳቸው፣ ነገር ግን በአንተ ያመኑትንና በመጨረሻው ቀን ያመኑትን ብቻ አለ ኢብራሂም። አላህ እዚህ ቦታ ላይ አስቆመው ኢብራሂምን። ቃለ ወመን ከፈር ላ ኢብራሂም ያመኑትን ብቻ ሳይሆን በዚች ዓለማዊ ህይወትማ የካዱትንም ጸጋዬን እሰጣቸዋለሁ ከነሱ አልይዘውም አለ። አያችሁ የጸጋ አይነቶች ሁሉ እንዳለ በአመኑትም በካህዲያኖችም ላይ አላህ ሱብሓነሁ ወተዓላ በምድራዊ ህይወት ሊሰጣቸው ቃል ገብቷል። ኢብራሂም ምን አለ? ላመኑት ብቻ አለ፣ ላ ለካዱትም እሰጣቸዋለሁ አለ አላህ ሱብሓነሁ ወተዓላ። ስለዚህ ሰዎች ዛሬ ካህዲያኖች በሚታመሙ ጊዜ የሚፈውሳቸው በአላህ ስብላለሁ እርሱ ራሱ አላህ ሱብሓነሁ ወተዓላ ብቻ ነው፣ ሌላ ማንም አይደለም። ነገር ግን ሁሉም እንደየእምነቱ እየሄደ ይፈውሰኛል ብላ ያምናል። ያ ሰው ክርስቲያኖች ጋር ስትሄድ መሲሁ ነው የሚፈውሰድ ብላ ያምናሉ። ስለ መሲሁ መፈወስ እስኪ ትንሽ እናውራ። ሂንዱይዝሞች፣ ቡድሂዝሞች ከብት ጋር አይጥ ጋር ምናምን እነዚህ ይፈውሱናል ብለው ያምናሉ። ወደ እነዚያ ይሄዳሉ፣ ፈውስን ያገኙ ይመስላቸዋል። በፍጹም ያ ግን የሚፈውሳቸው አምላክ አላህ ሱብሓነሁ ወተዓላ ነው። አሁን ግን እዚህ ቦታ ላይ መሲሁንና የሂንዱይዝሞች እንደ ከብትን ምናምን እኩል ላደርግ አይደለም። መሲሁ አይደለም ከከብት ከምን ጋር ላወዳድረው፣ አሁን ካሉት ከዓለም ሰዎች ጋር አላወዳድረው። አሁን ካሉት ከዓለም ሰዎች ጋር ከምድር አጽናፍ እስከ ምድር አጽናፍ ያሉት እንዳለ ህዝቡ ቢደመር የመሲሁን ጫፉን አያክልም ደረጃው ከአላህ ዘንድ። ወታቻለ አይደለ? መሲሁ ታላቅ ነው። ስለ መሲሁ መፈወስ አስመልክቶ እስልምና ምን ይላል? መሲሁ ይፈውስ ነበር ወይ ሰዎችን? አዎ ይፈውስ ነበር። መቼ? ነብይ ተደርጎ በተላከበት ጊዜ ቃል በቃል መሲሁ ምን አለ? ወኡብሪኡ እፈውሳለሁም አለ። መሲሁ ይፈውስ ነበር ሰዎችን። አልአክማሃ መናገር የተሳናቸውን ድዳዎችን አለ ሲፈጠሩ ጀምሮ አፋቸው የተዘጋ ልጆች ይመጣሉ ወደ መሲሁ ይፈውሳቸው ነበር። አላህ ይሄንን ተአምር ሰጥቶታል። በማን ፍቃድ ነው ግን ያንን የሚፈውሰው? ወኡብሪኡ አልአክማሃ ወልአብረሰ ወኡሕይል መውታ ቢኢዝኒላህ ድዳዎችን እፈውሳለሁኝ፣ ለምጽ ያለባቸውንም እፈውሳለሁኝ፣ ሙታኖችንም አስነሳለሁኝ በአምላኬ በአላህ ፍቃድ አለ። የነብይነቱ ማረጋገጫ ተአምር ይሆን ዘንድ ይሄን ነገር ለመሲሁ ሰጥቶታል። ስለዚህ መሲሁ ይፈውስ ነበር። መቼ? ነብይ ተደርጎ በተላከበት ዘመን። ገብቷቸዋል አይደለ? የዛኔ ማንኛውም ሰው አካላዊ በሽታን ይዞ አይመጣም ፈውስን ያገኘ ቢሆን እንጂ ከመሲሁ ዘንድ ማየት የተሳነው ይሁን መስማት የተሳነው ይሁን መናገር የተሳነው ይሁን ማንኛቸውንም ሰዎች የመፈወስን ተአምር አላህ ሱብሓነሁ ወተዓላ ሰጥቶታል። ገብቷቸዋል። ያ ግን መቼ ነው ከተባለ ማንኛውም ነቢይ ተአምርን የሚሰጠው ነቢይ ተደርጎ በተላከበት በአገልግሎቱ ዘመን ነው። የነቢይነቱ ማረጋገጫ ተአምር ይሆን ዘንድ። ከዚያ በኋላ አለቀ፣ ተአምር የለም። አሁን ላይ መሲሁ ይሰራል ወይ? ላ አይሰራም። አምላክ አላህ ሱብሓነሁ ወተዓላ ነው የሚሰራው። ሐታ በመሲሁ ዘመን ሲሰራ የነበረው ያ አንዱ አምላክ አላህ ሱብሓነሁ ወተዓላ ነው። በማን በኩል? በመሲሁ በኩል። የሚፈውስለት አምላካችን አላህ ነው። ይበቻል የነቢይነቱ ማረጋገጫ ይሆንለት ዘንድ። ከእርሱ በፊት እነ ሙሴ ባህር እንደከፈሉ ሁሉ ማነው የከፈለለትና በእውነት አምላካችን አላህ ነው። ይበቻል አላህ ቃል በቃል ሲናገር ምን አለ? ወጃወዝና ቢበኒ እስራኤል አልባህር አለ። እስራኤላውያን ልጆችንም በባህሩ ላይ አሳለፍኳቸው አለ። ማን ያሳለፋቸው? አምላክ አላህ ሱብሓነሁ ወተዓላ። ሰበቡ ግን ምክንያቱ ማን ነበር እንዲያልፉ? ሙሳ ምን አድርጎ? በያዝካት ብትር ውሃውን ምታ ተብሎ። ማን ያዘዘው ይሄን? ራሱ አምላካችን አላህ ሱብሓነሁ ወተዓላ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት አሹዓራ ፈአውሐይና ኢላ ሙሳ አን ይድሪብ ቢዐሳከ አልባሕረ ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ አልዓዚም። ወደ ሙሳም በያዝከው ብትር ባህሩን መታው ብዬ አዘዝኩት እኔ ይላል አምላካችን አላህ። ወዲያው ሙሳ በመታው ጊዜ ባህሩም ተከፈለ። ተከፍሎ ምን ሆነ? እንደ ትልቅ ጋራ ተራራ ሆኖ ደርቆ ቀረ አለ። ተከፈለና ባህሩ ጋራ ሆኖ ቀረ፣ በቃ ተራራ ሆኖ ቀረ፣ ደረቀ። መካከሉ ሜዳ ሆነላቸው። ከዚያ አላህ ሱብሓነሁ ወተዓላ አሳለፋቸው። ወአዝለፍና ثم الآخرين እዚያው እነሱ ሌሎችን ማሳለፍኳቸው እያለ ይናገራል። ወአንጀይና ሙሳ ወመን መዐሁ አጅመዒን ሙሳንና ከእርሱ ጋር ያሉትን አጠቃላይ አዳንኳቸውም አለ። ثم أغرقنا بعد الباقين ከዚያ የቀሩትን እንደገና ከዚያ በኋላ አሰመጥኳቸው አለ። ማን ማናቸው የሰመጡት? ፈርዖንና ሰራዊቶች። ያ ነው። በሰመጠ ጊዜ ፈርዖን ግን ምን አለ? እነሆ በአላህ አምኛለሁኝ እኔ ሙስሊም ሆኛለሁኝ አለ።
ይህን እንዳለ አላህ ስብሐነሁ ወተዓላ ሱረት ዩኑስ ላይ ይነግረናል። ፈለማ አድረከሁ ልገረቅ ስምጠቱን ባጋጠመው ጊዜ አለ ሰመጠ። ቃለ አለ ፈርዖን እነ አመንቱ አነሁ ላ ኢላሃ ኢላ ለዚ አመነት ብሂ በኑ እስራኤል የእስራኤል ልጆች ካመኑበት ከአምላክ ከአላህ ስብሐነሁ ወተዓላ በስተቀር ሌላ ማንም አምላክ እንደሌለ እነሆ አምኛለሁኝ አለ። ወአነ ሚነል ሙስሊሚን እኔ ከሙስሊሞች ሆኛለሁኝ አለ። ምክንያቱም ሙሳ ሲያስተምረው የነበረው በአላህ እመን ሙስሊምም ሁን እያለ ነበር ሲያስተምረው። ፈርዖን ምን አለ? በሰመጠ ጊዜ እኔ በአላህ አምኛለሁ ሙስሊም ሆኛለሁኝ አለ። አያችሁ፣ ከዚህ የምትረዱት ሙሳ ታላቁ ነቢይ ሙስሊም ሁን እያሉ ነበር ሰዎች ሲሰብክ የነበረው። ፈርዖን ምን አለ? ወአነ ሚነል ሙስሊሚን እኔ ከሙስሊሞችም ሆኛለሁኝ አለ። አላህ ምን አለው? አልአን አሁን ይህን የምትለው ወቀድ ዐሰይተ ቀብል እስከ ዛሬ ስታመፀ ቆይተህ ወኩንተ ሚነል ሙፍሲዲን ከአጥፊዎቹ ነበርክ። ፈልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ ወኢነ ከሲረን ሚነናሲ ዐን አያቲና ለጋፊሉን። እንደ አጠቃላይ ይህ ነው። ወደ ስመለስ ጊዜ አምላክ አላህ ሱብሓነሁ ወተዓላ ነው በባሪያዎቹ ላይ ስራን ሁሉ የሚሰራው። ከአደም ጀምሮ እስከ ዘመኑ ፍጻሜ ድረስ ሰዎችን የሚፈውሳቸው እርሱ ብቻ ነው። ሐታ ነቢዩላህ ዒሳ ነቢይ ተደርጎ በተላከበት ዘመን በመሲሁ በኩል ያን ተአምር ሁሉ ሲሰራለት የነበረው ያ የላከው አንዱ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። ወተቻላረ ይሄን ይመስላል። ሌላ ማን አለ ከመሲሁ በፊት የፈወሰ አይንን ያበራ ካላችሁ፣ ከመሲሁ በኋላ ያበራል ወይ ካላችሁ፣ አዎ አለ። ከመሲሁ በፊት ነቢዩላህ ዩሱፍ ዓለይሂ ሰላም የያዕቁብ ልጅ ማንን ፈውሷል ከተባለ አባቱን ያዕቁብን ፈውሶታል፣ አይኑን መልሶለታል። በቁርአን ላይ ያለ ማስረጃው። ያዕቁብ በልጁ ሐዘን ምክንያት በጣም ያለቅስ ነበር፣ አይኑ እስኪጠፋ ድረስም ሆነ። ከዚያ ዩሱፍ ዓለይሂ ሰላም ከዓመታት በኋላ ተገኘ። ወዲያው ዩሱፍ ምን አለ? ኢዝሀቡ ቢቀሚሲ ሃዛ ፈአልቁሁ ዐላ ወጅሂ አቢ የእቲ በሲረን ወእቱኒ ቢአህሊኩም አጅመዒን አለ። ይህን ቀሚሴን ይዛችሁልኝ ሂዱ አላቸው ዩሱፍ ዓለይሂ ሰላም ለሰዎቹ። ከዚያስ ፈአልቁሁ ዐላ ወጅሂ አቢ በአባቴ ፊት ላይም ወርውሩት አላቸው። ከዚያስ ምን ይሆናል? የእቲ በሲራ አባቴ የሚያይ ሆኖም ይመጣል አላቸው። ወእቱኒ ቢአህሊኩም አጅመዒን የዛኔ ሙሉ ቤተሰቦቻችሁንም ከእስራኤል ምድር ወደ ግብፅ ምድር ይዛችኋልኝ እንጠቅልላችኋል። ፈለማ አንጃአ አልበሺሩ አብሳሪውን በመጣ ጊዜ ወደ ያዕቁብ ዓለይሂ ሰላም አልቃሁ ዐላ ወጅሂሂ ፈርተደ በሲራ የዩሱፍን ቀሚስ ልብሱን በያዕቁብ ፊት ላይ ወረወረው። ወዲያውም የሚያይ ሆኖ አይኑ ተመለሰ አለ። ቃለ አለም አቁል ለኩም ኢኒ አዕለሙ ሚነላሂ ማ ላ ተዕለሙን ቃሉ ያ አባና እስተግፊር ለና ዙኑበና ኢና ኩና ኻጢኢን ቃለ ሰውፈ አስተግፊሩ ለኩም ረቢ ኢነሁ ሁወል ገፉሩ ረሒም። እንዳጠቃላይ ነቢዩላህ ዩሱፍ ዓለይሂ ሰላም ከመሲሁ በፊት ማየት የተሳነውን አካል ይፈውስ ነበር። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም አይንን አብርተዋል ወይ? ይህን ፈውስ አድርገዋል ወይ? አዎ በደንብ አድርገው። አንድ ብቻ አይደለም በርካታ ሰዎችን ፈውሰዋል። አይናቸውን አብርተዋል እያልኩ ነው ጀማ። ቃል በቃል አይንንም ፈወሱ የሚል ቃል በቃል አለ። አንደኛው የቱ ጋር ነው ከተባለ ዓሊ ብን አቢ ጣሊብ ነቢያችን ሰለላሁ ዓለይሂ ወሰለም ካደረጉት ተአምራት መካከል የነቢይነታቸው ማረጋገጫ አይንን ማብራታቸው፣ አይንን መፈወሳቸው። ታሪክ ወዲህ ነው፣ ቡኻሪና ሙስሊም ላይ ይገኛል። ቡኻሪና ሙስሊም ላይ ይገኛል። አይሁዳውያኖች ከነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ጋር ጦርነትን ማድረግ ፈለጉ። በመዲና ላይ አብረው ይኖሩ ነበር። በቃ ካልተጋጠምን አሉ። ኧረ ተው አላቸው። ነብዩ ሰለላሁ ዓለይሂ ወሰለም ለመኗቸው። ተው ጦርነት አይበጅም፣ በመዲና ሀገር በሀገራችን ላይ በሰላም ኑሩ፣ በሰላም እንኑር አሏቸው። ወላሂ አይ ሙሐመድ የቁረይሽ ሰዎችን አሸንፈሃል፣ እኛ እንደነሱ እንዳንመስለህ ልካችንን ማየት አለብህ አሉ። ረውደቱል አንዋር ፊ ሲረት ነቢይ ሙኽታር የሚል መጽሐፍ ላይ ለልዕላማ ሶፊዩር ረሕማን ሙባረክ ፉሪ ከዚህ በፊት ይሄንን ታሪክ ሳነብላቸው ነበር ቃል በቃል። ኧረ ተው ሰላም ይበጅናል አንጣላ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለመኗቸው። አይ ካልገጠምንህ አሉ፣ በቃ ልካችንን ማየት አለብህ አሉ። እሺ ካላችሁ አላቸው ነቢያችን ሰለላሁ ዐለይሂ ወሰለም። የኸይበር ጦርነት ሊካሄድ ነው። ኸይበር የምትባለው ቦታ መዲና ላይ ነች። አይሁዳውያኖች መጥተው የሰፈሩባት ቦታ ነች። መዲና ላይ ይኖሩባት ነበር። እንዳለ በምሽግ የተሞላ ነው፣ በግንብ የተሞላ ነው። የራሳቸው ግዛት አድርገዋታል አይሁዲዎች። ለምን መጡ አይሁዲዎች እዛ ከተባለ የመጨረሻው ዘመን ነቢይ ወደዚች ሀገር ስደት ያደርጋል ተብሎ በመጽሐፋቸው ላይ ትንቢት ተነግሯቸው ያን መሰረት አድርገው ነበር የመጡት። ገብቷቸዋል። የመዲና አረቦች ላይ ይፎክሩባቸው ነበር በሚጣሉ ጊዜ። ታያላችሁ የመጨረሻው ዘመን ነቢይ ሙሐመድ ይመጣል፣ ከእርሱ ጋር ሁነን እንዋጋችኋለን፣ እኛ እርሱን ለመከተል ነው ወደዚህ ተሳደን የመጣ ነው እያሉ አይሁዲዎች ይፎክሩ ነበር።
ልክ እንደዚህ በነብዩ ሰለላሁ ዐለይሂ ወሰለም ተሳደው በመጡ ጊዜ ወደ መዲና እነዚህ አረቦች ከአይሁዶች ይሰሙ ነበርና ወዲያው ትንቢቱ እንደተፈጸመ ሲያዩ ጊዜ አረቦች ተቀበሏቸው፣ የመዲና አረቦች። አይሁዶች ደግሞ ለምን ከኢስሐቅ ዘር አልወጣም ከእስማኤል ለምን ወጣ ብለው እልህና ቅናት ይዟቸው አንቀበልም ብለው ካዷቸው። ተመልከቱ። አላህም በቁርአን ላይ ተናገረ ካኑ يستفتحون من قبل አለ فلما جاءهم ما عرفوا كفروا به فلعنة الله على الكافرين አለ። እንደተቃለ ያ ጦርነት ሊካሄድ ባለ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ቀደም ብለው ነገሯቸው ለሰሃቦች ትንቢትን غدا سأعطي الراية لرجل يحب الله ورسوله ويحبه الله ورسوله ويفتح الله على يديه አሉ። ነገ ጦርነት ይካሄዳል ከአይሁዶች ጋር አሏቸው ለሰሃቦቻቸው። ስለ ነገ ሊናገሩ ነው። ወደፊት ስለሚሆን ትንቢትን መናገር የነብይነት ማረጋገጫ ነው። ያ ትንቢት በተናገረው መሰረት መፈጸም አለበት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን የነብይነትን ሁለት መስፈርት ሊፈጽሙ ነው። አንደኛ ተአምር ሊሰሩ ነው። ሁለተኛ ትንቢትን ተናግረው ትንቢቱ ሊፈጸም ነው። የአንድ ነብይ የነብይነቱ እውነተኛነት ማረጋገጫ ትንቢትን ይናገራል። ያ ነብይ በተናገረው መሰረት ትንቢቱ መፈጸሙ አንደኛ ነው። ያ ትንቢት ከተናገረው ተቃራኒ ከተፈጸመ ሐሰተኛ ይሆናል ያ ነብይ። ሁለተኛ ተአምራትን ያደርጋል አንድ ነብይ፣ አይንን ማብራት ይመስል ሌላም ሌላ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦች ምን አሏቸው? ነገ ከአይሁዶች ጋር በኸይበር ላይ ጦርነትን ታካሂዳላችሁ አሏቸው። ከነ ውጤቱ ሊነግሯቸው ነው። አሁን ትንቢትን ሊናገሩ ነው ማለት ነው። ከዚያ ምን አሉ? ያም ሰው ከእናንተ መካከል አንድ ባንዲራ የሚሰጠው ሰው አለ አሉ። ያ ማለት ሰራዊቱን እየመራ የሚወስደው መሪ ሆኖ የሚወስደው ባንዲራውን ይይዛል እርሱ፣ እሱን ተከትለው ይዋጉ ዘንድ። ከነዚያም ከጠላቶች የራሳቸው የሆነ መሪ አለ፣ ባንዲራውን ይዘው ይሄዳል። እነሱ ያንን መሪ ተከትለው ይዋጋሉ ማለት ነው። ነገር ግን ከመካከላችሁ ከእናንተ ከሙስሊሞች ባንዲራውን የሚሰጠው ሰው ምን አይነት ሰው ነው አሉ? አላህና መልእክተኛውን በጣም የሚወድ ሰው ነው ያ ሰው አሉ። አላህና መልእክተኛውን በጣም ይወዱታል እርሱን አሉ። ነገር ግን ስሙን አልተናገሩ። ከዚያ ትንቢትን ነገሯቸው። ወየፍተሑ ላሁ ዐላ የደይህ አሉ። በዚያም ሰው እጅ አምላክ አላህ በነገው ጦርነት ላይ ድልን ይነሳል አሉ። ያ ማለት ታሸንፋላችሁ እያሉ ነው። ትንቢት ነው አይደለም? አዎ ትንቢት ነው። ትንቢት ማለት ስለ ነገ ወይንም ስለ ሩቅ ነገራቶች መናገር ማለት ነው። ያንን በተናገሩ መሰረት መፈጸም አለበት። ቶችላሉ በነገውም ቀን ድል ታደርጋላችሁ ብለው ተናገሯቸውና ሄዱ ነቢያችን ሰለላሁ ዐለይሂ ወሰለም። ስሙን ግን አልተናገሩ። ሰሃቦች ሌሊቱን ሙሉ ሲያወሩ አደሩ። ማን ነው ይሄን ባንዲራ የሚሰጠው ከመካከላችን? ፈባቱ የድኩነ ለይለተሁም አዩሁም የወጣሃ፣ የትኛው ከመካከላቸው እንደሚሰጥ ይሄን ባንዲራ ሌሊቱን ሙሉ ሲያወሩ አደሩ። እንደዚያን ጊዜ ስልጣንን ተመኝተን አናውቅም ይላሉ ሰሃቦች። ስልጣንን ተመኝተው ወዳው እንዳይመስላችሁ የተገለጸበትን መገለጫ ስላስተዋሉ ነው። አላህና መልእክተኛውን በጣም ይወዳል ያ ሰው፣ አላህና መልእክተኛውን በጣም ይወዱታል ተብሎ ስለተገለጸ ምን ነው እኔ በሆንኩ ያ ሰው ብለው ተመኙላቸው። ስልጣኗን ሳይሆን የዚህ መገለጫ ባለቤት መሆንን ስለተመኙ ነው። ከዚያ በኋላ ሌሊቱ ነጋ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ማለዱና በጠዋት ወደ እነርሱ መጡ። ከዚያ ከሰሃቦቻቸው መካከል ድምፃቸውን ከፍ አድርገው ነቢያችን ሰለላሁ ዐለይሂ ወሰለም አይነ ዓሊይ ብን አቢ ጣሊብ አሉ። ከመካከላችሁ ዓሊይ ብን አቢ ጣሊብ የት ነው ብለው ጠየቁ። አሁን ታወቀ፣ ያ ሰው ማን ሆነ? ዓሊይ ሆነ ማለት ነው። ነገር ግን በጣም በሚያሳዝን ሁኔታ ይህ ሰሃባ ዓሊይ ብን አቢ ጣሊብ ማየት የተሳነው ሰው ነው። ነቢያችን ሰሃቦች ወዲያው ነገሯቸው፣ ያ ረሱለላህ ኢነሁ የሽተኪ ዐይነይህ፣ አንተ የአላህ መልእክተኛ ሆይ እርሱ አይኑን ታሟል እኮ ማየት ተስኖታል፣ ቤት ነው ያለው፣ የለም ከመካከላችን ብለው ነገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሊፈውሱት ነው፣ አይኑን ሊያበሩት ነው። የእቱኒ ቢህ አሉ፣ እርሱን ይዛችሁልኝ ኑ አሉ። ፈኡትየ በይነ ረጁለይኒ፣ በሁለት ሰዎች መካከል እየተጎተተ መጣ። ፈአኸዘ ነቢዩ ሰለላሁ ዐለይሂ ወሰለም ቢረእሲሂ ፈበሰቀ ፊ ዐይነይሂ ፈቡሪአ አው ፈሹፊየ ከአን ለም የኩን ቢሂ ወጃዕ። አመጡላቸው ወደ ነቢያችን ሰለላሁ ዐለይሂ ወሰለም እየጎተቱ። ወዲያው ራሱን ያዘረርጉትና በአይኖቹ መካከልም እትፍ አሉ። ወዲያውም አይኑ ተፈወሰ አሉ ሰሃቦች። እንዴት እንደተፈወሰ ሲገልጹ ራሱ ምን አሉ? ከአን ለም የኩን ቢሂ ወጃዕ ብለው ገለጹት። ምንም አይነት የህመም ምልክት የሌለበት መስሎ እስኪታየን ድረስ ሆነ አሉ። አንድ ሰው እኮ ሲሻለው አይኑን የሆነ ምልክቱ ቀስ በቀስ ነው የሚጠፋው፣ ቅላት ይኖረዋል አይደለ? ያ እንኳ የለም አሉ ሰሃቦች። ወዲያው ነጭ ሲሆንና ሲያበራ አይኑ ተመለከትን አሉ። ኹዝ አሉት ነቢያችን ሰለላሁ ዐለይሂ ወሰለም፣ በልንካ ይሄን ባንዲራ ያዝ አሉት።
አይናቸው መፈወስ ሲባል ለሁለት ይከፈላሉ ሰዎች። አንደኛ ከተፈጥሯቸው ከመጀመሪያው ጀምሮ ማየት የተሳናቸው አሉ። ሁለተኛ ከጊዜ በኋላ አይናቸው ማየት የተሳናቸው ከዚያ የተፈወሱ አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁለቱንም ነው ያደረጉት። አሁን የነገርኳችሁ ምንድነው? ከመሰረቱ ያይ ነበር አልይ ብን አቢ ጣሊብ በሆነ ጊዜ ላይ ማየት ተሳነው ቤቱ ተቀመጠ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም አስጠርተው የፈወሱት ሰው ነው። በሁለቱም መንገድ አድርገዋል። ሁለተኛው ደግሞ ማን ነው? ከመሰረቱ ከመወለዱ ጀምሮ ማየት የተሳነው ሰው ነበር፣ ሰሃባ ነው። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ሰሃባ ያ ረሱላላህ አላቸው። መጥቶ ወድዑ ላህ ሊ አን የሩደ ሊ በሰሪ አላቸው። አንቱ የአላህ መልእክተኛ ሆይ አላህ አይኔን እንዲመልስልኝ ይጸልዩልኝ አላቸው። እዚሁ ማየት እፈልጋለሁ በቃ። ነቢያችን ሰለላሁ ዐለይሂ ወሰለም ኢን ሰብርተ ፈለከ ኸይሩን ለክ አሉት። ብትታገስ ለአንተ የተሻለ ነው አሉት። ምን ማለት ነው ብትታገስ ለአንተ የተሻለ ነው? ምክንያቱም አላህ ሱብሓነሁ ወተዓላ ሐዲስ አልቁድሲ ላይ ምን ብሏል? ከባሪያዬ ሁለት አይኖችን አልወስድበትም ጀነትን ለውጭ የሰጠሁት ቢሆን እንጂ በቀጣዩ ዓለም ብሏል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ያን የተሻለውን ቀድማ አመላከቱት። ከፈለክ ዱዓ አድርግልሃለሁ እዚሁ አይንህ ይመለሳል አሉት። አይ እታገሳለሁ ካልክ ደግሞ ገነትን ትወርሳለህ በቀጣዩ ዓለም አሉት። ያ ረሱላላህ ኡሪዱ አን አንظር አላቸው። በቃ ማየት እፈልጋለሁኝና አይኔን እዚሁ እንዲመለስልኝ ነው የምፈልገው አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ወዲያው فدعا له النبي عليه الصلاة والسلام أو قال له النبي صلى الله عليه وسلم ادعو الله وقل اللهم إني أسألك بحق محمد أو بمحمد أن ترد لي بصري فرد الله له بصره. ودعوه يسوع بحق بمحمد يعني أي بدعاء محمد. أملاك الله هو محمد صلى الله عليه وسلم بميادر قل لي دعاء ما كان ينت أن تفوسي أشار له جبلوه يسوي دعاء الركع. ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ባደረጉለት ዱዓ አማካኝነት አይኑ ተመለሰ፣ ወዲያው አይኑ ተፈወሰ። አያችሁ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የነቢይነታቸውን ማረጋገጫ በጣም በርካታ ናቸው። አንደኛው አይን ማብራታቸው ነው። በርካታ ጊዜ ሰዎችን አይን አብርተዋል ነቢያችን ሰለላሁ ዐለይሂ ወሰለም። ያውታቸዋል። ያ ትንቢትስ ተፈጸመ ወይ? በአይሁዶች ላይ ድል አደረገ ወይ? እነዛ ሱሐቦች ያሏቸው አዎ ተፈጸመ። ይህም ሁለተኛ ነቢይነታቸው ማረጋገጫ ነው። አንድ ነቢይ የነቢይነት ማረጋገጫ ትንቢትን ይናገራል። ያ ትንቢት በተናገረበት መሰረት መፈጸሙ። ሁለተኛ ተአምራትን ያደርጋል፣ አይንን ያበራል፣ ሌሎችንም ተአምራቶችን ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም ሁላቸውንም አድርገዋል። ይህን ይመስላል። እሺና በጥቅሉ ፈውስን የሚያደርገው አምላካችን አላህ ሱብሓነሁ ወተዓላ ነው በነቢያቶች በኩል። አሁን እዚህ ጋር ሐዲሱን በደንብ ብታስተውሉት እርሳቸው ፈወሱት ነው የሚለው። እኛ ግን ይሄ ነቢዩ መሐመድ አይንን ያበራሉና አምላክ ናቸው ብለን ጓ አንልም። መልእክተኛ ናቸው እያለ ቁርአኑ እየገለጸ የተላኩ ናቸው እያለ እየገለጸ መሲሁ እየተላከ ነው እየተባለ እየተገለጸ ሙታንን አስነስቷልና ስለዚህ አምላክ ነው አያስገድም። እንደዚህ አምላክ በእርሱ በኩል ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን አለ? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። ማን? አምላክ። በማን በኩል? በክርስቶስ በኩል። በእርሱ በኩል ነበር ሲያደርግለት የነበረው የአምላኩ። አይ ራሱ ይሄን እንዲያደርጉ ራሱ ቢያደርግም ያንን አምላክ ነው እያደረገለት ያለው። ሐዲሱን በደንብ ብታስተውሉት እርሳቸው ጨረቃን ከፈሉ ነው የሚለው። አላህ በእርሳቸው በኩል ከፈለ አይልም። ነገር ግን እኛም ብለን ነው የምናምነው አላህ ነው በእርሳቸው በኩል የከፈለው ብለን ነው የምናምነው። ማን ረዳ እንጂ ገብታችኋል። አምላክ መርጧቸው ለሰዎች እንዲያስተምሩ ከላካቸው አምላክን ቃል እየተቀበሉ የሚያስተምሩ ከሆነ የእርሳቸው ስራ ሳይሆን ይሄ የአምላክ ስራ ነው በእነርሱ በኩል። መሲሁም ልክ እንዲሁ እንደቀደሙት ነቢያት ከአምላኩ ቃልን እየተቀበለ የሚያስተምር አምላኩ በእርሱ በኩል ተአምርን የሚያደርግለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? ኢየሱስ ክርስቶስ ሲናገር ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ። እኔ ከአምላክ የሰማሁትን ቃል የምነግራችሁ ሰው ነኝ አለ። ከአምላኩ ቃልን እየሰማ የሚናገር ነው እንደቀደሙት ነቢያት። ተአምራትንም አምላክ በእርሱ በኩል የሚያደርግለት የሆነ መልእክተኛ እንጂ ሌላ አይደለም። ይፈሻል ነው። ይሄን ይመስላል። ጥያቄ አለ? ይቀጥል። አይ ጥያቄ አለ? እሺ ጥያቄ ያለው መቀጠል ይችላል አልኩኝ። አድሚኖች ካላችሁ በተራ አስገባቸው። እሺ ጥያቄ ያለም
አድሚን እዚህ ቤት የለም አይደለ? ለምን አትስገድ? ይቆራረጥ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወራህመቱላሂ ወበረካቱ። السلام عليكم. السلام عليكم ورحمة الله وبركاته. እሺ እኔ ጥያቄ አለኝ። ስለ ፎቶ ነበረ የምጠይቀው። አንድ ሀዲስ አለ። ሌላ ጥያቄ ተሰይበት በጣም ተመለሰ አይደል? ዛሬ ጥያቄ ሶስተኛ ጥያቄ ነው። አንዴ ከተመለሰ ለሁላቸው ነው የሚመለስ። ሌላ ጥያቄ አለስ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ አንድ ሰው ካፍር ነበረ፣ ከዛ ሰለመ። ግን ያኔ አይሰግድም፣ ያጨሳል። በስተመጨረሻ ግን ያኔ ታንቆ ሞተ። እንዴት ነው ሁክሙ የዚህ ሰውዬ? ራሱን በማጥፋት ያኔ ማለት ወንጀሉ እንዳለ ሆኖ ከእስልምና ያስወጣዋል? እሺ ራስን ማጥፋት ከእስልምና ያስወጣል ወይ? ላ አያስወጣም። ከተላላቅ ወንጀሎች ነው። ነገር ግን ላ يخرج صاحبه من ملة الإسلامية እሺ መርሐባ። ሰውየውን ከእስልምና ግን አያስወጣም። የሚያስወጣው መቼ ነው ከተባለ ራስን ማጥፋት በእስልምና ይቻላል ብሎ ካመነ ነው። የዛኔ ከእስልምና ይወጣል። ነገር ግን ከዚያ ውጭ ከሆነ ራሱን ያጠፋው የሆነ ነገር ወይ መሮት ምናምን ከሆነ ማጥፋት ይቻላል እያልን አይደለም። አይቻልም በፍጹም፣ ከታላላቅ ወንጀል ነው። ያ ማጥፋቱ ግን ከእስልምና ሊያስወጣ አይችልም። ከታላላቅ ወንጀል አንድ ወንጀል ላይ ወድቋል ነው የሚባለው። እሺ አምላኩን አልካደም ወይም ያንን የሰራውን ብሎ አላመነም። ባለመስገዱ ይልቁንስ ሶላትን አለመስገድ በዑለሞች መካከል ሁለት ሀሳብ ቢኖረውም ግማሾቹ ግዴታነቱን እስካላስተባበለ ድረስ አይከፍርም ያሉ አሉ። ሌሎች ደግሞ አይ ቢያስተባብልም ባያስተባብልም ይከፍራል ያሉ አሉ። ትክክለኛ ነው ብዬ የማምነው ሁለተኛው ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል፣ አልዐህድ አለዚ በይነና ወበይነሁም አስሶላህ ፈመን ተረከሃ ፈቀድ ከፈር። ሶላትን የተዋት ሰው በእርግጥም ክዷል ብለዋል። በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት አሉ። በሰውየውና በክህደት መካከል ያለው ሶላትን መተው ነው ብለው ተናግረዋል። እሺ ልጆች ገስት ላይ ሰው መቆጣጠር አልችልም፣ ማስገባትም አልችልም። አድሚኖች ጥያቄ ጠይቀው የጨረሱ ሰዎች ካሉ በማውረድ ልክ እንዲሁ ደግሞ ሌላ ጥያቄ ያላቸው ካሉ አሰላኩላ አስገባቸው። እኔ በፊት በነበርኩበት ጊዜ ወርካ እንጂ ምንም ማምለክ የለም። ሙሐመድ ደግሞ ምሁር ብቻ ነው ይባላል እና ብታስረዳኝ። እሺ ሁሱ አልጨረስኩም። እኔ ልውረድ ጨርስልኝ። ልጠይቅ አንድ ጥያቄ አለኝ። በዚህ የተያዘ ነው እና አላህ ሱብሓነሁ ወተዓላ በሁሉም ነገር ቀደራለህ ብለን እናምናለን። እና የሰው ራሱን ሲያጠፋ ማለት አሁን ሁሉም ነገር ቀደራለህ ካለን አላህ የቀደረው ነው ራስን ማጥፋት፣ እንዴት ያኔ ተጠያቂ ሊሆን ይችላል? አላህ ሱብሓነሁ ወተዓላ ቀድሮታል ወይንም ወስኖታል ስንል ጊዜ ለሁለት ይከፈላሉ። አንደኛ ለእኛ ነፃ ምርጫ ፍቃድ ሳይሰጠን የወሰናቸው ነገራቶች አሉ። ሁለተኛ ለእኛ ነፃ ምርጫ ፍቃድ ተሰጥቶን የጻፋቸው ነገራቶች አሉ እንደሚሆኑ እንጂ እንዲሆኑ የጻፋቸው አይደሉም። እነዚህ አንደኛው ለምሳሌ አንቺ ሴት ልጅ መደረግሽ ይህ በአንቺ ምርጫ ነው ወይ? ላ አይደለም፣ በፍጹም ራሱን የመረጠው። እኔ ወንድ ልጅ እንደሆን ማን የወሰነው? ራሱን የወሰነው። ተሻለ አይደለ? በእነዚህ ነገራቶች ይፈረድብናል ወይ? ላ አይፈርድብንም፣ ራሱ ወስኖ በፈጠረብን ነገር ላይ። ነገር ግን ከዚህ ውጭ ያሉ ጽድቅና ኃጢአት የሚባሉ ነገራቶች ለእኛ ነፃ ምርጫ ፍቃድ የተሰጡ ናቸው። የራሳችን ተግባራቶች ለምሳሌ ራስን ማጥፋት ከጽድቅ ነው ከኃጢአት? ይህን ለማን ነው ነፃ ምርጫ ፍቃድ ይሰጥ? ለራሱ ለሰው ልጅ ራስን እንዳታጠፋ ብሎ ከልክሎታል አላህ ሱብሓነሁ ወተዓላ። ኃጢአት መሆኑን ገልጾለታል። ነገር ግን ያ ሰው ራሱን ቢያጠፋ አቅም አለው ወይ? አቅም አለው። ነገር ግን ያን ነገር ማድረጉን ከልክሎታል አምላክ አላህ። ይህን እንዳታደርግ
ይህን ካደረግክ ወደ ጀሃነም ትወርዳለህ ብሎ አስጠንቅቆታል በነቢ ሰለላሁ ዐለይሂ ወሰለም አንደበት። አላህ በቁርአንም ላይ ተናግሯል። ወላ ተቅትሉ አንፉሰኩም ብሏል። ራሳችሁን እንዳታጠፉ ብሏል። ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ነፍሳችሁን ወደ ጥፋት በራሳችሁ እጅ እንዳትጥሏት ተጠንቀቁ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራስን ያጠፋ እርሱ የእሳት ነው አሉ። መን ቀተለ ነፍሰሁ ቢሐዲደትን ዑዚበ ቢሂ ፊ ናሪ ጀሃነም ወመን ቀተለ ነፍሰሁ ቢስምን ዑዚበ ቢሂ ፊ ናሪ ጀሃነም ወመን ተረዳ ሚን ዐላ ጀበልን ፈቀተለ ነፍሰሁ ሰየተረዳ ዐላ ጀበል ናሪ ጀሃነም። ራሱን በስለት ወቅቱ የገደለ ሰው የእሳት ነው አሉ። ራሱን በመርዝ የገደለ ሰው ጀሃነም ነው አሉ። ራሱን ከተራራ እንከባሎ ያጠፋ ሰው የእሳት ነው ብሎ ተናግረዋል ሁላቸውም። ነገር ግን ይሄ ሰው የራሱን ነፃ ምርጫ ፍቃድ ተጠቅሞ ራሱን ቢያጠፋ ይህ አላህ ቀድሮበታል ወይ ነው ወይ የምንለው? ላ የራሱን ነፃ ምርጫ ፍቃድ አላህ ሱብሓነሁ ወተዓላ ያንን ነው የጻፈለት። ገብታችኋል አይደል? ያንን ቀድሮታል ሲባል ጊዜ የአላህ ሱብሓነሁ ወተዓላ ዒልሙሁል ሙስበቅ ቀደሩላህ ሱብሓነሁ ወተዓላ አይ ዒልሙሁል ሙስበቅ ፊ አፍዓሊል ዒባድ። አላህ ሱብሓነሁ ወተዓላ ቀደር ሲባል ጊዜ በባሪያዎቹ ላይ ያለው ቅድመ እውቀት ማለት እንጂ አላህ ያንን ነገር እንዲያደርግ ሰውየውን ጽፎበታል አስገድዶታል ማለት አይደለም። ነፃ ምርጫ ፍቃድ የሰጠው ያንን ነፃ ምርጫ ፍቃዱን ተሰጥቶ ሰውየው ጽድቅም ሆነ ኃጢአትን ሊያደርግ ይችላል። እነዚህ ነገራቶች አምላክ አላህ ቀድሞ ያውቃቸዋል። ቀድሞ ማወቁ ምን ይባላል? ቀደር ይባላል። እሱ ቀደር 4 ደረጃዎች አሉት። ብዙ ሰው የሚመስለው አንዲቷ ደረጃ ብቻ ነች። እርሷ ምንድነች? ለውሃል መሕፉዝ ላይ ተጽፏል የሚባለው ቀድሞ ጽፎታል ሲሉ ትሰማላችሁ። አንደበታችሁ ማነው በጆሮአችሁ ትሰማላችሁ? አንደበት አይሰማም። ለካ ረስቼው ነው፣ ይቅርታ። ተሰማችኋላችሁ አይደል? እህታችን አሁን ጽፎበታል ወይ ነው ያለችው። ቀደር ሲባል ግን 4 ደረጃዎች ናቸው። መጽሐፍ የሚባለው ሁለተኛ ደረጃ ላይ ያለችዋ ነች። القدر له 4 مراتب። قدر 4 درجات አሉት። العلم والكتابة والمشيئة والإيجاد، أي أن الله سبحانه وتعالى علم الأشياء قبل حدوثها وكتب ذلك في اللوح المحفوظ ثم شاء ثم أوجد أو خلق። የቀደር ደረጃዎች አንድ 4 ናቸው። ቀደር ብሎ ማለት የአላህ سبحانه وتعالى ቅድመ እውቀት ማለት ነው በፍጥረታቶች ላይ። ያ ማለት ወደፊት የሚሆኑ ነገራቶችን ሁሉ እንዳለ ቀድሞ ያውቃቸዋል። ከዚያስ ያንንም ያወቀውን ሁሉ ወደፊት የሚሆነውን ለውሐል መሕፉዝ ጠብቁ ሰሌዳ ላይ አስፍሮታል። ገብቷቸዋል አይደል? በእኛ ነፃ ምርጫ ፍቃድ የሚሰሩ ሊሆኑ ይችላሉ። ራሱም የሚወስናቸው ነገራቶች ሊሆኑ ይችላሉ። ሁላቸውንም ጽፏቸዋል። ግን ለሁለት ይከፈላሉ እንዳልኳቸው። አንደኛ ነፃ ምርጫ ፈቃድ ሳይሰጠን የወሰናቸው ነገራቶች አሉ። ሁለተኛ ነፃ ምርጫ ፈቃድ ሰጥቶን እነዚያ በቅድመ እውቀቱ ውስጥ ያሉ አሉ። እነዚያን ግን የእኛን የወደፊቱን ህይወታችንን የምንኖረውን ስለሚያውቅ አምላክ አላህ ሱብሓነሁ ወተዓላ የትኛውን እንደምንመርጥ ቀድሞ ያውቃል ወይ? አዎ ያውቃል። ምርጫችንን መሰረት ባደረገ መልኩ ይጽፈዋል እንጂ እኛ እንድንመርጥ አይጽፍብንም። ያንን ያችሁት አይደለ? እኛ ያንን እንድንሰራ ቢጽፍብን ኑሮ ራሱ ኃላፊነቱን ይወስድ ነበር። አያችሁ አይደል? ራሱ ኃላፊነቱን የሚወስድባቸው ነገራቶች ምንድናቸው? ግን ለእኛ ነፃ ምርጫ ፍቃድ ሳይሰጠን የወሰናቸው ነገራቶች ናቸው። እስኪ ምሳሌ ስጠን ከተባለ እሷ ወንድ ልጅ ሴት ልጅ መደረጓ የአላህ ውሳኔ ነው ወይንስ አስመርጧታል? ቀድሞ ሴት ላድርግሽ ወንድ ብሎ አላስመረጣትም። የራሱ ውሳኔ ነው። ራሱ በመረጣቸው ነገራቶች የትንሣኤ ቀን አትጠየቁም፣ አትቀጡበትም፣ አትመነዱበትም። ሴት በመሆኗ ጀነት ያስገባታል? ላ ሴት ስለሆነች ጀሃነም? ላ እኔን ምርጫ ፍቃድ ሰጥቶኛል ወይ ወንድ ላድርግህ ብሎ አልሰጠኝም። በራሱ ነው የወሰነው። አያችሁ አይደል? አንድ ሰው አጭር ረጅም ተደርጎ መፈጠሩ የማን ውሳኔ ነው? የአላህ ሱብሓነሁ ወተዓላ ነው። ለምን አጭር ሆንክ ብሎ ይቀጠዋል? ለምን ረጅም ሆንክ ብሎ ይመነዳዋል? ላ ይሄ የሚያስመነዳም የሚያስቀጡም ነገራቶች አይደሉም፣ ራሱ የወሰናቸው ነገራቶች። ሁለተኛው ደግሞ የእኛ ስራዎች ከተፈጠርን በኋላ የምንሰራቸው እነዚህ ነፃ ምርጫ ፈቃድ የተሰጡ ናቸው። በእነዚያ ነው የምንመነዳውም የምንቀጣው። ጽድቅም ሊሆን ይችላል ኃጢአት። ነገር ግን ወደ ቅጣት የሚወስደንን ነገር ሁሉ እንድናውቅና እንድንጠነቀቅ ከእዝነቱ በተነሳ ነቢያት የሚባሉ ላከና እንዲያስተምሩ እናደረገ። መጽሐፍትን አወረድና እየተማርን በዚያ ህግና ስርዓት እንድንሄድ አደረገ። ይሄ ይጠቅማችኋል፣ ይሄ ይጎዳችኋል፣ ይህን ጽድቁን ብትከተሉ ገነትን ትወርሳላችሁ፣ ይህን ኃጢአቱን ብትከተሉ ደግሞ ገሃነም ትገባላችሁ እያሉ የሚያስጠነቅቁ ነቢያትንና መጽሐፍን አወርደው ሁሌ የገሰጸው የምድርን ሰው ሁሉ አላህ ሱብሓነሁ ወተዓላ አደምን ከፈጠረበት ጊዜ አንስቶ እስከ ዘመኑ ፍጻሜ ድረስ ይህን የሚያደርጉ ሰዎችን ያደርጋል በምድር ላይ አምላክ አላህ ሱብሓነሁ ወተዓላ ነቢያቶችን ሲያደርግ ቆይቷል። እስከ ዘመኑ ፍጻሜ ድረስም ጀግኖቹ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ልክ የነቢያትን መንገድ ተከትለው የነቢያትን አስተምህሮ ይዘው አጽንተው እስከ ዘመኑ ፍጻሜ ድረስ ሲያስተምሩ እንዲቆዩ ያደርጋቸዋል። ላ ተዛሉ ጣኢፈቱን ሚን ኡመቲ ዛሂሪን ዐለል ሐቅ
لا يضرهم من خالفهم ولا من خذلهم حتى يأتي أمر الله تبارك وتعالى والنبي صلى الله عليه وسلم እርሳቸውም እንትን ቀርቦላቸው ነበር የመካ ሰዎችን እያስተማሩ ባሉበት ጊዜ ገና አስተምሮት እንደጀመሩ ነብዩ ሰለላሁ ዐለይሂ ወሰለም በዚያን ዘመን የነበሩ ከሃዲያኖች ቆሙ ተነሱባቸው ሁላቸውም አታስተምርም ብለው ይወታቸዋል ሙሐመድን እንዴት ነው የምናስቆመው ብለው ተነሱባቸው እንዴት አንዱን አምላክ ብቻ አምልኩ ይለናል የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ ብቻ ነው የሚሉት እርሳቸው ያ ቁሉ ላ ኢላሃ ኢላላህ ትፍሊሑ ይሏቸው ነበር ህዝቦች ሆይ አንዱን አላህ በብቸኝነት ተገዙ ትድናላችሁ ይሏቸው ነበር እነሱ ደግሞ እነዚያን የለመዷቸውን ሲሰግዱላቸው የነበሩ መላእክትና ቅዱሳን ብለው የሚያስቧቸውን እነዚያን አንተውም አሉ جعل الآلهة إلها واحدا إن هذا لشيء عجاب ይሉ ነበር አምላኮቻችንን ሁሉ እንዳለ ገደል ሰዶ አንዱን አምላክ ብቻ አምልኩ ይለናል ይህ በጣም አስደናቂ ነገር ነው ይሉ ነበር አንዱን አምላክ አምልኩ ማለት በጣም ከባድ ነበር ለነሱ ገዞች ያለና ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሊያስቆሟቸው ሞከሩ ብዙ መንገድ ተጠቀሙ አንደኛ በራሳቸው ላይ ጥቃት በማድረስ ይደበድቧቸው ነበር ያቆስሏቸው ነበር ነብያችን ሰለላሁ ዐለይሂ ወሰለም اللهم اغفر لقومي فانهم لا يعلمون እያሉ አስተምሮታቸውን ግን ይቀጥላሉ አምላክ ያላህ ሆይ ህዝቦች ይሄን የሚያደርጉት በእኔ ላይ ስለማያውቁ ነውና ይቀርበላቸው እያሉ ሲያስተምሩ ይቀጥሉ ነበር ሁለተኛ ይህ እንደማያዋጣቸው አወቁ ስለዚህ አማኞችን እንግደልበት ከስር ከዚያኔ ተስፋ ይቆርጣል በቃ አሉ ገደሉ በርካታ ሱሐቦችን የመጀመሪያዋ ሱመያ የምትባለውን ገደላት ባሏን ገደሉት ሌላም ማሰቃዩ ይሄም አላዋጣም ምእመኑ ከጊዜ ወደ ጊዜ እንዳውም እየጨመረ መጣ በቃ እዚች ሀገር ላይ አስተምሮ እንዳያደርግ እናቅበው ተባለ ሞከሩ ነብያችን ሰለላሁ ዐለይሂ ወሰለም አንዲት ቤት አገኙ ከሷሃቦቻቸው መካከል አንድ ሷሃባ ቤት ሰጣቸው አርቀም የተባለ ሷሃባ ዳር አልአርቀም የሚባል እዚያ ቦታ ላይ ተመሰረተ ቤት ሰጣቸው በዚያ ውስጥ ያስተምሩ ጀመር ምንም እንኳን ከከተማ ላይ አስተምሮ ቢከለከሉ ይሄ ነገር በቃ ምእመኑን ከመጨመር ሊያግረው አልቻለም ከዚያ በኋላ በቃ ለሙሐመድ ከዚህ በኋላ እና ለተከታዮቹ ምንም አይነት ገንዘብ እንዳትሸጡ ተብሎ ተከለከለ ህግ ወጣ ተመልከቱ ይሄን ሁሉ መስዋዕት አሳልፈው ነብዩ ሰለላሁ ዐለይሂ ወሰለም ማንንም ለነብዩ ሰለላሁ ዐለይሂ ወሰለምና ከርሳቸው ጋር እዛች ቤት ላሉ አማኞች የሚሸጥ የለም የሚገዛ የለም የሚዳዳር የለም በቃ ራሳቸው እዛው ተርበው ተጠምተው ያልቋታል ተባለ በጣም ተራቡ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች በጣም ተራቡ ወታቸዋል ከመካከላቸው ስደት እንዲላኩ ተደረጉ ነብያችን ሰለላሁ ዐለይሂ ወሰለም ተስፋ አልቆረጡ ከጊዜ በኋላ ያንን ማዕቀብ አነሱት ያ ማዕቀብ ተነሳ ወታቸዋል ያ ነው ይሄ ሁሉ መስዋዕት ተከፈለ ከዚያ በኋላ በቃ በሌላ መንገድ ሞከሩ ሌላው መንገድ ምን ነበር በጣም ብዙ በርካታ መንገድ ሞክረዋል ነብዩ ሰለላሁ ዐለይሂ ወሰለም ለማስቆም እሺ ሙሐመድ እንስማማ አንድ ቀን የኛን አምላክ አምልክ አንድ ቀን ደግሞ አንተን አምላክ እናመልካለን አሉ ቁል ያ አዩሀል ካፊሩን ወረደ እናንተ ካህዲያኖች ሆይ በላቸው እናንተ የምታመልኩትን አላመልክም እናንተ ምን የማመልከውን አታመልኩ እናንተ በራሳቸው አምላክ ሃይማኖት አላችሁ እኔም የራሴ ሃይማኖት አለኝ በላቸው የሚለው ወረደ ሁሉም ባልሆነላቸው በቃ ያለው አማራጭ መጨረሻ ላይ ምን መሰላችሁ እርሳቸውን ለማስቆም ከተደረገበት መንገድ ይሄ ነው ከባዱ ምድራዊ ጥቅምን ለማቅረብ ሞከሩ ለእርሳቸው ምን አደረጉ በቃ ሙሐመድ ካስተምሮቱ በስተጀርባ ምንድነው የሚፈልገውን የሚለውን እናጥና ገንዘብ ከሆነ የሚፈልገው ከሁላችንም በላይ ሀብታም እናደርገዋለን በቃ የሌለ ሀብታም እናደርገው ተስማሙ እንዳለ ቁረይሽ ሹማምንቶችና ንጉሶች ተሰባስበው ሴት ከሆነ የሚፈልገው ከቁረይሽ ቆነጃጅት የሆኑ 10 እና ከዛ በላይ ቆንጆ ሴቶችን አስመርጠን እንሰጠዋለን ከአስተምሮቱ በስተጀርባ ሌላ የሚፈልገው ደግሞ ስልጣንን ከሆነ ከሁላችንም በላይ በቃ መሪ አድርገን እናስቀምጠው ምንም አይነት ነገር በመካ ምድር ላይና በአካባቢዋ ላይ አንወስንም የእርሱን ውሳኔ ሰምተን ካልሆነ በስተቀር በቃ መሪ እናድርገው ከሁላችንም በላይ ስልጣን እንስጠዋል ሶስቱንም የጸጋ አይነቶች አቀረቡ ታዲያ ሄድ ማን ነው ለሙሐመድ ሄዶ የሚናገርልንና የሚያቀርብልን የሚደራደርልን ተባለ ከዚያ ማንን መረጡ አቡ ጣሊብ አጎታቸውን በጣም የሚወዱት የሚያከብሩትን አጎታቸው ዘኔ ካህዲ ነው ገብታቸውን ለምን አጎቱን እንንገራውና ከዚያ በኋላ እርሱ ሄዶ ያቀርብለት የነብዩ ሰለላሁ ዐለይሂ ወሰለም አጎት ተጠራ የመካ ሹማምንቶችና ንጉሶች ነገሩት እስኪ ወንድምህን ልጅ እንዲህ ያቀርብለት ካስተምሮቱ በስተጀርባ ሴት ከሆነ የፈለገው ዓላማው እዚያ ለመድረስ ከሆነ ሴቶችን አስመርጠን እንድረዋለን ዓላማው ሀብትን ማግኘት ከሆነ ከሁላችንም በላይ ሀብታም እናደርገዋለን ስልጣንንም ከሆነ ዓላማው ግቡ እንዳው ከዚህ ካስተምሮቱ በስተጀርባ ስልጣንን አሁን እንስተውና ብቻ አንዱን አምላክ አምልኩ የሚለውን አስተምሮት ያቋርጥልን
አማልክቶቻችንን አያውግዝብን። ይሄ ነው በቃ ፍላጎታቸው። ወደ እስላም ጥሪ አያድርግልን አሉ፣ ያቁምልን አሉ። በቃ እሺ አደርጋለሁ ብሎ አጎታቸው ይህን ትእዛዝ ተቀብሎ ሄደ። ወዳም ሄደ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አገኛቸው። የብነ አኺ ሙሐመድ አላቸው፣ የወንድሜ ልጅ ሙሐመድ ሆይ አላቸው። ዛሬ የቁረይሽ ሹማምንቶችና ንጉሶች ጋር ነበርኩኝ። አንተ በምታደርገው አስተምህሮም ላይ ተቃውሞን አቅርበዋል። እናም ከአስተምህሮትህ በስተጀርባ ዓላማ ሴትን ከሆነ ከሴቶች የምትፈልገውን 10 እና ከዛ በላይ እንድርሃለን አሉ። ገንዘብም ከሆነ ከበስተጀርባ የምትፈልገው ካስተምህሮትህ ኋላ ከሁላችንም በላይ ሀብታም እናደርግሃለን ብለዋል። ስልጣንም ከሆነ የምትፈልገው ከሁላችንም በላይ ሹም እናደርግሃለን እናነግስሃለን ብለውሃል። ምን ትላለህ አላቸው። خلصت يا عمي አሉት። አጎቴ ሆይ ጨረስክ አሉት። ነዓም የብነ አኺ አዎ የወንድሜ ልጅ ጨርሻለሁ አላቸው። እስማዕ ሚኒ አሉት። አሁን ደግሞ ከኔ ስም አሉት። እጥር ምጥን ያለች 2 መስመር ማትሞላ ቃል ተናገሩት። ነገር ግን በትተነተን ብዙ መጽሐፍት ይወጣታል እች ቃል። ተመልከቱ፣ የጽናት አባት የጽናት መሪ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከበስተጀርባቸው ካስተምሮቱ በስተጀርባ ምን እንደሆነ ዓላማው እዚህ ጋር ትረዳላችሁ። ያ ዓም አሉት፣ አጎቴ ሆይ ለው ወضዑ الሸምሰ ፊ የሚኒ ወልቀመረ ፊ የሳሪ ዐላ አን አትሩከ ሃዛ ልአምር ለን አትሩከሁ አበደን ሐታ ኡበሊገሁ ማ አራደሁ ላህ አው አህልክ ዱነህ። አጎቴ ሆይ አሉት አይደለም ያቀረቡልኝን እነዚህን ስጦታዎች ፀሐይን አምጥተው በቀኝ እጄ ቢያስቀምጡልኝ፣ ጨረቃን አምጥተው በግራ እጄ ቢያስቀምጡልኝ ይሄን አስተምሮቴን እንድተው በፍጹም ልተው አልችልም። አላህ ይደርሳል ያለበት ቦታ እስካደርሰው ድረስ ወይንም እያደረስኩት ህይወቴ እስክታልፍ ድረስ በፍጹም ልተው አልችልም። ሂድ አሉት። ንገር ይሄን አሉት። ያ ሰላም። አሁን ተስፋ ቆረጡ። ሂዶ ነገራቸው። ከዚህ በኋላ ያለብን አማራጭ ሙሐመድንም ተከታዮችንም ማሳደድ ነው ከዚህ ሀገር ብለው ወሰኑ። ነቢያችን ሰለላሁ ዐለይሂ ወሰለም ካስተምሮታቸው በስተጀርባ ሴት ቢሆን ኖሮ ወላሂ ላዚም የዛኔ በቃ ያቋርጡት ነበር ጉዳዩ። ሀብት ቢሆን ኖሮ ወደ ያቋርጡት ነበር፣ ከማንም በላይ ሀብታም ያደርጓቸው ነበር። ስልጣን ቢሆን ኖሮ ከሁላቸውም በላይ ስልጣን ያገኛሉ፣ ወዲያም ያቋርጡት ነበር። ነገር ግን ዓላማቸው ሌላ ነው። አንዱን አምላክ በብቸኝነት አምልኩ ብቻ ነው የሚሏቸው። የአምላክን ትእዛዝ እንዴት ብለው ነው ሊተው የሚችሉት? ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ስልጣንን አይፈልጉም፣ ሴትን አይፈልጉም፣ ገንዘብን አይፈልጉም። ይልቁንስ አንዱ አምላክ በብቸኝነት እንዲመለክ ብቻ ነው የፈለጉት። ዓላማቸው ምድራዊ ህይወት አይደለም፣ ምድራዊ ስልጣን አይደለም፣ ምድራዊ ፍላጎት አይደለም። ይልቁንስ የቀጣዩን ዓለም ነው። ወለልአኺረቱ ኸይሩን ለከ ሚነል ኡላ አላቸው አላህ። ከቅርቢቱ ዓለም ይልቅ የመጨረሻዊቱ ዓለም ለአንተ የተሻለች ነች ሙሐመድ ይላቸዋል። ከዚያ በኋላ ቀጣይ ያደረጉት ምንድነው? እርሳቸውንም ሰሓቦቻቸውንም ማሳደድ ነው። አሳደዷቸው፣ ወደ መዲና ሄዱላቸው። እዛም ሂደው እንዋጋለን ብለው መጡ። ገብታችሁ ያለ እንደ አጠቃላይ ይህ ነው የነቢያችን ሰለላሁ ዐለይሂ ወሰለም ያስከፈሏቸው መስዋዕት። በጣም ከባድ መስዋዕት እንከፍለዋል። ይህ ሁሉ መስዋዕት ለምንድን ነው? ያን የነቢያቶችን መንገድ አንዱን አምላክ አምልኮ የሚለውን አስተምሮ ለህዝብ ለማድረስ ነው። የተቀበሉት ቃል በቁርአን ላይ እንዳለ የሚለው የኢብራሂም፣ የእስማዒል፣ የኢስሐቅን፣ የያዕቆብን፣ የዮሴፍን አምላክ አምልኩ ነው። ሌላ ማንንም አምላክ መጥተው አልሰበኩም። ነቢ ሰለላሁ ዐለይሂ ወሰለም የቀደሙ ነቢያቶች አሉ፣ በእነዚያ መንገድ ነው የተላኩት እያሉ እንዲናገሩ ነው። በል ጃአ ቢልሐቅ ወሰደቀ ልሙርሰሊን፣ እውነትን ይዞላችሁ መጥቷል። በእርግጥም ሙሐመድ የቀደሙትን ነቢያት አረጋግጧቸዋል ይላል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም የቀደሙትን ነቢያት እንድንከተል በርካታ ቦታ ላይ እንደ ታላቅ ራእይ አድርገው ያነሷቸው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው እያስተማሩ ሰዎች መጡና ያ ኸይረ ናስ አላቸው፣ አንተ የሰው ሁሉ መልካም አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ነቢያቶች እንዳይረሱ ዘንድ ምን አሉ? ላ ኸይረ ኢላ ኢብራሂም አሉ። ቆጣሉ እና ምን አሉ? ከኢብራሂም ሌላ ማንም መልካም የለም እናንተ አሏቸው። አያችሁ፣ ነቢያቶች ተረስተው እርሳቸው ከፍ ብቻ ተደርገው እንዲመለከቱ አይፈልጉም። ቤታቸው በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ይሰማ ተቋርጠ ልጆች፣ ወይኔ ተቋርጠ፣ ወይኔ ተቋርጠ። እሺ መርሐባ። ገስት ላይ ሰው አይታየኝም። ገስት ላይ ሰው መርሐባ ኡስታዝ ጀዛኩሙላህ ኸይራ። እና ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሁሉ መስዋዕት የከፈሉት ያን የነቢያትን አስተምህሮ ለማድረስ ነው። ነቢያቶች ለፉ፣ ደከሙ፣ በህዝቦቻቸው ተገፉ። እነ መሲሁ፣ እነ ሙሳ፣ እነ ኢብራሂም፣ ሌሎች ነቢያቶች በጣም ብዙ መከራና ግፍ ደረሰባቸው። የእነዚያን ሁሉ አስተምህሮ ነቢያችን ሰለላሁ ዐለይሂ ወሰለም በጫንቃቸው ላይ ተጣለባቸው። ያንንም ሁሉ ለማድረስ መስዋዕት ከፈሉ።
የነዚያ ነቢያቶች ሁሉ ስኬት ሆኑ እርሳቸው። የነቢያቶች ሁሉ ስኬት ናቸው እርሳቸው። ነቢያቶች በነቢ ስ ላ ሰለም ዘመን ቢመጡ በአሁን ዘመን ቢመጡ ያንን ነገር ይህንን ስኬት በሚያዩ ጊዜ አንዱን አምላክ መመለክን የሰበኩትን ለትውልድ ይህን ሁሉ መበተናቸውን ሲያዩ ጊዜ ወላሂ በጣም ይደሰቱ ነበር። እዚህ ነው ሙሳ ዓለይሂ ሰላም በህይወት ቢኖር በጣም ይደሰታል። ከዛሊክ ኢብራሂም ወዒሳ ሁላቸውም። እሺ ከላይ ሸሃዳ መያዝ የሚፈልግ ሰው አለ እያሉ ነው። ሰላም ብያለሁ። ሰላም ነው። ይሰማል ይሰማል ወይ? ሄሎ አዎ ይሰማል። አንተ አይሰማም ወይ? ይሰማል። እሺ እኔ እስልምና ሻሃዳ ሊገባ ነው። መጀመሪያ ሙስሊም ነበርኩ። እሺ ከዛስ? ከዛ በጓደኛዬ ምክንያት ካፊር ሆንኩና እሺ እየተማርኩ በቃ በቸርች ምክንያት ተጣልቼ ወጣሁ። አሁንም እየሰገድኩ ነው፣ ግን ሻሃዳ አልገባው። እሺ እየሰገድክ ካለህ በምትቀራው ማነው በምትለው ተሕያ ላይ በሶላት ውስጥ የሸሃዳ ቃል አለ። እሺ የሸሃዳ ቃል ተሕያቱ ላይ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ የሚለው የሸሃዳ ቃል ነው። እሱ አምነህበት እስከሆነ ድረስ እየሰገድክ ያለኸው እንደ ሸሃዳ ቃል እያዘልሃል። እርሱ አይ ልቤን ድረጋልኝ ይፈልግ ካልክ ማለት ትችላለህ በራስህ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ትችላለህ። ቢታዘዘን ጥሩ ነው። ሻሃዳ ማንም አላዘዘም፣ ግን እየሰገድኩ ነው። በልሽ አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ ላ ኢላሃ ኢለላህ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አን ላ ኢላሃ ኢለላህ የሚለውን ቃል አብረህ ይበል። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባው። አንድ የሚነግር ነገር አለ። ግን ሙስሊም ነኝ። ያው 19 አያድ ሚሊዮን ነው። ግን አንድ ቀን ጾም ይዤ አላውቅም። ግን ወላሂ ልቤ በቃ በወንጀል ምክንያት እንደሆነ ተሸፍናለች። ወላሂ ዱዓ አድርግኝ ቅራኑን ቀረኝ። ወላሂ አይ ሙስሊም ጓደኞችን ያዝ፣ እስላማዊ ትምህርቶችን ተከታተል። እሺ እኔ እየተከታተልኩ ነው። በስግደት ከወጣሁ ነው እኔ ሁሉንም ነገር ያየሁት። በቃ ልቤ በቃ ሰላም ነው። ሰላም ሰላም ነው። ደህና ነሽ? አላው ስለ እስልምና ማወቅ ፈልጌ ነበረ። እሺ ስለ እስልምና ባጭሩ እስላም ብሎ ማለት አምላክ በነቢያት በኩል የደነገገው መለኮታዊ ሃይማኖት ነው። አምላክ በነቢያት በኩል አንድ የደነገገው ሃይማኖት አለ፣ እርሱ ነው። ያዕቆብ ሲናገር ምን አለ? ኢነላህ አስጠፋ ለኩም ዲን አለ። አላህ አንድ ሃይማኖትን ብቻ መርጦላችኋል አለ። ያ የመረጠው ሃይማኖት ምንድን ነው ከተባለ ያዕቆብ እዚያው ለልጆቹ ሲናገር ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አላቸው። አደራ ልጆች ሙስሊሞች ሆናቸው እንጂ አትሙቱ አላቸው ይላል። ስለዚህ አምላክ በነቢያት በኩል አንድ የደነገገላቸውና የመረጠላቸው ሃይማኖት አለ። ያም ኢስላም ይባላል። ኢስላም ብሎ ማለት ምን ማለት ነው ከተባለ አልእስትስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊሂ ከዛሊክ። ኢስላም ብሎ ማለት አንድና ብቸኛ ለሆነው ፈጣሪ ታዛዥ መሆን ተገዥ መሆን ማለት ነው።
ከእርሱ ውጭ ሌላ ማንንም መገዛት አይቻልም። በእርሱ ላይ ቅንጣትን ሳናጋራ እርሱን በብቸኝነት መገዛት። ይህ የመጀመሪያው እስልምና ሃይማኖት ትእዛዛትና መሰረት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቡንየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ አሉ። እንግዲህ የእስልምና መሰረቶች የመጀመሪያው ምንድን አሉ? ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው አሉ። ነቢያቶች ይህን ሁሉ ያስተማሩት። ነቢያቶች ሁሉ ይህን ያስተማሩት። አምላክ አንድ ነው። በአንድነቱ ላይ ሶስትነት የለበትም በፍጹም። አምላክ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። አምላክ በባህሪያቱ ሁሉ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት ፍጥሩነት የለበትም። አምላክ ጌትነት ብቻ ነው ያለው። በጌትነቱ ላይ ባርነት የለበትም። አምላክ ሁሉን አዋቂነት አለው። በሁሉ አዋቂነቱ ላይ የሆነ ጉድለት ነገር የለበትም። የማያውቀው ነገር የለም። ሁሉን ያውቃል። አምላክ ኃያልና ሁሉን አሸናፊ ነው። በአሸናፊነቱ ላይ ተሸናፊነት የለበትም። አምላክ አላህ ስብሐነሁ ወተዓላ ፍጥረታቱን ሁሉ ጠባቂ ነው። በጥበቃው ላይ ምንም አይነት እንቅልፍና ማንቀላጀት የሚባል የለውም በፍጹም። ይህ የአምላካችን የአላህ ስብሐነሁ ወተዓላ መገለጫዎች ናቸው በጥቂቱ ገብቷቸዋል። ይህ ነው ነቢያቶች ሁሉ የሰበኩና አምላክ ይህን አምላክ እንድናመልጥ ነው ኢስላምም እየጠራ ያለው። ነገር ግን አምላክ የሚሞት ከሆነ ይህ ፍጡር ባህሪ ነው። አምላክ በፍጹም አይሞትም። ገብቷቸዋል። ይህ ነው። እሺ አመሰግናለሁ። ሀየሽ ይበልጥ ደግሞ ኡስታዝ ይጨምሩልሽ። ኡስታዝ አላችሁ? ሰላም አለይኩም ኡስታዝ ሙሐመድ። የምንጠቀምበት ያድርገን። ለአንተም ተጨማሪ እውቀት አላህ ይስጥ፣ አላህ ይጠብቅ ከሁሉም ሸር። እህታችን ደግሞ በአጋጣሚ በጣም ምርጥ ጥያቄን የጠየቀችው ሐቂቀትን በጠየቀችው መልኩ ደግሞ በአጭሩ ግልጽ በሆነ ሁኔታ አስቀምጠህላታል። አንድ ሰው በተፈጥሮ በእስልምና እንደሚፈጠር ተነግሯል ቁርአን ላይ ሱረቱ ሩም ቁርአን ምዕራፍ 30 ቁጥር 30 ላይ ነቢያችንን በሐዲስ እንደዚሁ በወላጆቹ አስተዳደግና ኩትኳቶ ነው እንጂ ወደየ እምነታቸው የሚዘነበለው ሰው በተፈጥሮ ሲፈጠር በእስልምና ነው የሚፈጠረው ብለው ነግረውናል ማለት ነው። እስልምና ላይ ይህ አስተምህሮት አለ። ስለዚህ አንቺንም በሚመለከት መልኩ በእስልምና ነው ልትኖር የሚገባሽ። በእስልምና የሚኖር ሰው የፈጠረውን አምላክ ብቻ ይገዛል፣ የተላከለትን ነቢይ ይከተላል። የተላኩልን ነቢይ ደግሞ ነቢዩ መሐመድ ናቸው አለይሂ ሰላቱ ወሰላም። እኛ ኢትዮጵያውያን ሙስሊሞች ነቢዩ መሐመድን በዝምድና አይደለም ይዘን የምንከተላቸው፣ በአያትነት በቅድመ አያትነትም አይደለም፣ በልዩ ተመራጭነትም አይደለም፣ በሀገር መሪነትም አይደለም። ፈጣሪ ለሰው ልጆች ከነበርንበት ጨለማዎች ወደ አንድ ብርሃን መንገድ በሳቸው አስከታይነት እንወጣ ዘንድ የተላኩ መልእክተኛ ናቸው። ከሳቸው በስተፊት እነ ኢየሱስ ክርስቶስ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ ይስሐቅ፣ ያዕቆብ፣ ኢስማኤል፣ ዩሱፍ፣ እነ ኖህ፣ ሌሎችም ነቢያት በሙሉ ተልከው እንደነበረው ነቢዩ መሐመድን በዛው መልኩ ተልከዋል። ይህን ማወቅ የሁሉም ሰው ግዴታው ነው። የለም እኔ ሃይማኖት አለኝ እስልምና አይመለከተኝም የሚባል ነገር የለም። መዳን የፈለገ ከፈጣሪ የዘላለም ቅጣት ማምለጥ የፈለገ ሰው እዚህ እውነተኛው የእስልምና መንገድ ላይ መሰማራት አለበት። በነቢዩ መሐመድ ነቢይነት ፈለግ ላይ መቆም አለበት። በቁርአን መመራት አለበት። ከዛ ውጭ ብርሃን የለውም ለማንም ቢሆን ማለት ነው። ስለዚህ እኛ ሙስሊሞችም ብንሆን በየቀኑ የምንሰግደው ስግደት እስልምና የሚያዘው ስለሆነ ነው። ለፈጣሪ ለብቸኝነቱ የሚደረግ የአምልኮት ስርዓት ስለሆነ ነው። ጾሙ፣ ዘካ የሚሰጠው ከገንዘብ በተወሰነ ፐርሰንት ማለት ነው። ሐጁ የሚደረገው ሐጅ፣ ውዳሴው ፈጣሪን ማወደስ፣ እንዲሁም ደግሞ ያወረደውን ቁርአን መልእክቱን ማንበብ፣ ሁሌ ማንበብ፣ እያንዳንዱ መልካም ስራ የመዳኛ መንገድ ላይ የሚያሰማራን እና ምንዳ ደግሞ የሚጻፍበት ነው። በፍርድ ቀን ፈጣሪ ዘንድ ሲቀረብ ነፃ የሚወጣበት ስራ ነው የሚሰራው በእስልምና ላይ ማለት ነው። ስለዚህ ያለውን ነጥብ ወንድማችን አብራርቶልሻል። ጀዛሁላሁ ኸይር፣ አላህ ይጠብቀው። ለአንቺም ደግሞ ብርሃኑን የእስልምናን ብርሃን ጎዳናውን መንገዱን አላህ አይንፈግሽ ያሰማራሽ። ሌሎች ጥያቄዎችም ካሉሽ አቅርቢ፣ አብራርቶ ይመልስልሻል ማለት ነው። ይህን ካልኩ በኋላ ቅድም ላይ ኮመንት ላይ ሁሱ በኢየሱስ ክርስቶስ እመን የሚል ጽሁፍ አየሁ። በጣም ነው የገረመኝ ይሄ ጽሁፍ።
በእውነት ከጻፈው ሰውዬ በቀደመ ሁኔታ ሁሱም ብቻ ሳይሆን ሙስሊም የተባለ የዓለም ሙስሊም በፊት የነበረውም አሁን ያለውም በነቢያቶች ሁሉ ያምናል። በፊት ባለፉ ነቢያትም ጥንት የነበሩ ሰዎች ደግሞ ከኋላ በሚመጡም ነቢያት ጭምር አምነው ነው ያለፉት። ከነቢያቱ ውስጥ ደግሞ አንዱ ኢየሱስ ክርስቶስ ነው። መልእክተኛ ነኝ ብሎም እንደተናገረው የላከኝን ፈቃድ የላከኝን አምላክ የላከኝን እያለ እንደተናገረው መልእክተኛ ነው። በመልእክተኝነቱ እንደ ሙስሊሞች አስረግጦ ያመነ ማንም የለም። በነብይነቱ ደግሞ እንደ ሙስሊሞች በነብይነቱ ረግጦ ያመነ ማንም የለም። እስካሁን የለም ማንም። ባይብል ውስጥ ብዙ ቦታዎች ላይ መልእክተኛ ነኝ ብሎ ተናግሯል። ሐዲስ ኪዳን ላይ ስለ ነብይነቱም ተናግሯል። አራቱም ወንጌላውያን ስለ ኢየሱስ ክርስቶስ ነብይነት ተናግረዋል። ከዛም ውስጥ እንደ አንዱን ለምሳሌ ለማንሳት ያህል ማርቆስ ወንጌል ነው ምዕራፍ 6 ቁጥር 4 ላይ ይህ ጸራቢው የማርያም ልጅ አይደለምን? የዮሴፍም የዮሴፍም ወንድም አይደለንም? እናቲቱስ እኛው ዘንድ አይደለችምን? ብለው ሲሉ እሱ ምን አላቸው ይላል፣ ነቢይ በገዛ አገሩ ባይከበር በሌሎቹ ዘንድ ግን ሳይከበር አይቀርም ብሎ ተናግሯል ማለት ነው። እና ግሩም ጅማ ተረጋጋ፣ ይመለስላል፣ ችግር የለም። እንድጠመቅ ምን ኦኬ፣ በኋላ እንመለስበታለን። በዛም ከሆነ እችል ልጨርሳት። ስለዚህ እንደ ሙስሊሞች በኢየሱስ ክርስቶስ ነብይነት፣ መልእክተኝነት፣ የሰው ልጅነት፣ የመርየም ልጅነት በተሰጡት ተአምራቶች ደግሞ ከፈጣሪ ዘንድ ተአምረን መሰጠቱን ሳይሰቀል ሳይገደል ወደ ሰማይ እንደተነሳ ድፍን ሙስሊም ያምናል። ይህን ያላመነ ሙስሊም እምነቱ አልተስተካከለም። በቃ ብዙ ጊዜ በደፈናው ይነሱና ጴንጤዎች ብዙ ጊዜ እችን ቃላት ይደጋግሟታል። በኢየሱስ እመን በኢየሱስ እመን ይላሉ። እነሱ ግን አላመኑበትም እኮ በጭራሽ አላመኑበትም። ያመኑት ወይም የሚያምኑት መቼ ነው የሚሆነው? እስልምናን ሲቀበሉ ብቻ ነው። በኢየሱስ ማመን የሚቻለው ሲጀመር እስልምና ውስጥ ብቻና ብቻ ነው። ሌላ ቦታ ሆኖ ስሙን ሊጠሩ ይችላሉ፣ ስለሱ ሊያወሩ ይችላሉ፣ አማኝ ነኝ ሊሉ ይችላሉ። ግን ግብ የሚመታ ንግግር አይደለም፣ ውጤት ያለው ወሬም አይደለም። በሰበካም ደረጃ ቢሆን ዝም ብሎ ንግግር ነው የሚሆን እንጂ ውጤት ያለው ነገር አይደለም ለማለት ፈልጌ ነው። ይህን ኮመንት የጻፈው ሰው ምናልባት የሚደርሰው ከሆነ ካልወጣና ካለ መልስህ በአጭሩ ይህን ይመስላል ለማለት ነው። ሌላው ግሩም ስለ ማሜ ነገረን ሳትዋሽ ብለህ ጽፈሃል። ኦኬ እንግዲህ ብዙ ጊዜ ሰዎች የኔ ስም ራሱ መሐመድ ነው ማሜ ይሉኛል ብዙዎች ማለት ነው። አንዳንድ ጓደኞቻችንም ማሜ እያለን እንጠራቸዋለን፣ ማሜ እየተባባለን እንጠራራለን። የትኛውን የሐረሩን ማሜን ያልከው? የጎጃሙን ነው? የወሎውን ነው? የአዲስ አበባ ማሜዎችን ነው? እነማንን ነው ማሜ ያልከው? እዚህ ላይ እኔ ግልጽ አይደለም። በዛው አጋጣሚ ግን ስለ ነቢያችን መሐመድ አለይሂ ሰላቱ ወሰላም ልነግርህ ፈልጋለሁ። መጠሪያቸው ማነው? መጠሪያቸው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሐመዱን ረሱሉላህ ነው። በቁርአን ምዕራፍ 48 ቁጥር 29 ሱረቱል ፈትሕ ላይ እንደተቀመጠው ወኢነከ ለሚነል ሙርሰሊን ተብለው በቁርአን 36 ሱረቱ ያሲን ከ1 እስከ 3 እንደተቀመጠው በሌሎች ምዕራፎችም ላይ እንደዛው በቁርአን ምዕራፍ 47 ሱረቱ መሐመድ በስማቸውም ላይ እንደተቀመጠው በዚህ መልክ ነው የእሳቸው ስም እንጂ በጋጠ ወጥነት የነቢይ መሐመድ ስም አይጠራም። በማናለብኝነት የእሳቸው ስም አይጠራም። ተከብሮ አላህ አክብሮ በጠራቸው ስም ነው የምንጠራቸው። የመርየምን ልጅም ዒሳን አለይሂ ሰላም አላህ በቁርአኑ አክብሮ እንደጠቀሰው ነው የምንጠቅሰው ወይም የምንጠራው። ኢነመል መሲሑ ዒሳ ብኑ መርየም፣ እሱ አልመሲህ የመርየም ልጅ ነው ዒሳ ብሎ ባስቀመጠው መልኩ ነቢዩ ሙሳንም አላህ በቁርአኑ አክብሮ ባስቀመጠው መሰረት ነው የምንጠራው እንጂ እዚጋ ጆኒ፣ ቴዲ፣ ቤቢ ተብለው ሰዎች እንደሚጠሩት አይነት ነቢያችንን በዚህ አይነት መልኩ ልትጠሩ አንፈቅድላችሁም። በዚህም መልኩ አይጠሩም። እችን እንድታቅ ፈልጌ ነው። ለጊዜው በዚሁ ላሳጠር። ወንድማችን ሁሱ የለም እንዴ? ወይም ሌላ ሰው ማን ያለው የተጀመረ ፕሮግራም ካለ? ሰላም አለይኩም ወራህመቱላሂ ወበረካቱ።
አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ አለኝ ሰላም መጠየቅ ናቸው። እችላለሁ? አይዋ አዎ ሙስሊም አይደለ? ሰላምታውን የማይቀርብሽው እስላማዊ ሰላምታ ነው። ኦኬ አንዴ ጠብቂና አንቺ ከላይ ማን ነበረ? ማ ይላል ሙሉ ስሙ አይታየኝም። እም፣ ሙስሊም ነው ክርስቲያን ነው? ማኔ ነው ሙስሊም ነው? አላሁ አለም። እሺ ተናገር። ማን ሚውታንስ ሚውተን አንሳና ተናገር፣ ወይም ጥያቄም ካለህ አቅርብ፣ ይመልሱልሃል። እሺ የለም። እህታችን ቀጥይ። ማን መጣ? አሉ። እሺ ቀጥል። እየተናገርክ ነበረ ቀድም። ምን ፈልገህ ነው? ከጀርባህ ያለውን ድምፅ አስወግደው። እሺ እህታችን ቀጥይ። እንኳን አንዴ እመለሳለሁና አንዴ። እሺ እሺ ስትመለስ ኢንሻአላህ ትገባለህ። እህታችንም የለችም። እሺ ልቀጥል? እሺ እሺ አይዋ እሺ ጓደኛዬን አጠይቂ ብላኝ ነበርና እዚህ ላይ አንድ ነገር ላሳስባችሁ ፈልጋለሁ። እህታችን አንዴ ጠብቂኝ ከይቅርታ ጋር። ጥያቄ ኢስላማዊ የሆነ ጥያቄ፣ የፈትዋ ጥያቄ፣ ሸሪዓዊ ጥያቄ እስከሆነ ድረስ ለሰው አትጠይቁ፣ በሰውም አታስጠይቁ። ራሳችሁ ጠይቁ፣ ራሳችሁ አድምጡ፣ መልሱን ራሳችሁ ተረዱ። ለምን መሰላችሁ እንዲህ ያልኩት? ከዛሬ 20 ምናምን ዓመት አካባቢ ይመስለኛል ወቅቱ ሼክ መሐመድ ወሌ አለይህ ረሕመቱላህ በሀገራችን ውስጥ ታላቅ ሼክ ናቸው እና እሳቸው ጅዳ ላይ ጃሊያ ውስጥ በየሳምንቱ ትምህርት ያስተምሩን ነበረ። እዛ ላይ ይህን ነገር ተናግረዋል። ምን አሉ? አንድ ሰው ከታመመ መታከም ያለበት የታመመው ሰው ነው። አስታማሚ ለህመምተኛው ሰው አይታከምለትም በሚል ምሳሌ አነሱና እንደዚህ አይነት እስላማዊ ጥያቄን አስጠይቃችሁ በሰው መልሱን ሲያመጡላችሁ ያ ያመጡት መልስ ሊጎርል የሚችል ነገር ይኖረዋል። እናንተ ጋር እንደተመለሰው ላይመጣላችሁ ይችላል። የምትጠይቁ ሰዎችም ደግሞ ለዛ ሰው መልሱን በትክክል አምጥታችሁ ለመስጠት ላትችሉ ትችላላችሁ፣ ልትዘናጉ ትችላላችሁ። ስለዚህ ጥያቄን ለራሳችሁ ራሳችሁ ጠይቁ የሚልን አስተምሮት አስተምረዋል። ምናልባት አጠገብ ላጠገብ ሆናችሁ ጠያቂዋ እህት ከሆነች ለመናገር የፈራች ከሆነ ነገር ግን መልሱ ሲሰጥ የምታዳምጥ ከሆነና የምትሰማ ከሆነ በዚህ አይነት መልኩ ብትጠይቁ ምንም አይደለም። እና ግን ለሰው ከመጠየቅ ይልቅ ባለጉዳዩ ራሱ ቢጠይቅ የተሻለ ነው ለማለት ነው። አይቻልም እያልኩ አይደለም፣ የተሻለ ነው። ይችን እንደ ማሳሰቢያ ለመንገድ ፈልጌ ነው። እህታችን ቀጥይ ጥያቄው አለች። እሺ ራሷ ታውራሽ አለች። ጠይቂ ብላኝ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ባለትዳር ነበርኩ። እሺ ተዛ ብር ላኪ ላይ ብር አልልክም ትለው። ተዛ እናትሽ አባትሽን ጥሪና ኒካሽ ይወርዳል። ሶስት ጊዜ አባትሽን ጥሪ ያለኝ። ተዛ አባቴን እየጠራሁ እያለ 2 ጊዜ አስታረቁም ማለት ነው። አሁን ሶስተኛ ደግሞ አባትሽን ጥሪ ያለኝ። አሁን አባቴን ጠርቻለሁ። እንዴት ይታያል ኒካው? ሁሱ አለ ሁሱ አለ ወይ? በዚህ እርጥብ እኮ ነው። እሺ እዚህ ላይ እህታችን ለጠየቅሽው ጥያቄ እንደዚህ አይነት ተመሳሳይ ጥያቄዎች ከአሁን በፊት ለሼክ ሰዒድ አህመድ ሙስጠፋ አላህ ይጠብቃቸው ለሳቸውም ቀርበዋል። ቀደም ላልኳችሁም ለነበሩትም ሼክ እንደዚሁ ለብዙ ዑለማዎች በተለይ ሀገራችን ላይ ነው እንደዚህ አይነቱ ነገር የሚብሰው። ተደጋግሞ ጥያቄው የሚነሳው በሀገራችን በዲያስፖራ ደረጃ በሚኖሩ ሰዎች አማካይነት ነው።
አስቀድሜ ግን እኔ የምለው ባለቤትሽ አንቺ ውጭ ሀገር ሆነሽ ብር እየሰራሽ ብር እንድትልኪ ብሎ ነው የላከሽ ከሀገር ወደ ውጭ ስትሄጂ እንደዛ ነው? አዎ ወይም አይደለም እያልሽ መልሽልኝ። በሱ ነው የመጣሁት። በሱ ማለት ሸኝቶሽ ወይስ እሱ አስመጥቶ? እኔ የኒካ ባሌ ነው እዚህ የመጣሁት። አብራችሁ ነው የምትኖሩ? እኔ ውጭ ሀገር አብራችሁ ነው የምትኖሩት? እኔ ብቻ እሱ ኢትዮጵያ ነው። ገባኝ። ኢትዮጵያ ሆኖ ነው ወይ የላከሽ እያልኩሽ ነው። አይዋ ብር ላኪትልኝ አልልክም ትል ተዛ አባትሽን ጥሩ ያለኝ። መጀመሪያ ኢትዮጵያ ሆኖ ሂጂ ሰርተሽ ብር ላኪ ብሎ ነው ወይ የላከሽ? አይዋ በዚህ አንቺም ተስማማሽ? ተስማማው። ቤት ሳሰርቼ ሁሉ ነገር ጨርሻለሁ። አሁን ቤቱ ምናምን ያለቀው ጊዜ በቃ ይሄን ጥያቄ እኔ አልመልስም። እንደዚህ አይነት ጥያቄ ውስጥ እኔ አልገባም። እሱ ሲመጣ ጠብቂው፣ እሱ ይመልስልሽ፣ አሊያም ሌሎች ዑለማዎችን ጠይቁ። ሌላ ጥያቄ? ሌላ ጥያቄ ያለው አለ? ሌላ ጥያቄ ካላችሁ ወገኖችም ግቡ። ከሌለ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ቀጥሉ። እሺ اتفضل ቀጥል አብሽር። አይነት ጥያቄውም ተመሳሳይም ከሆነ እሱም ብትጠብቁት ካለው ጥያቄ ያለኝ ብዙ ሰው አለኝ እያሉ ነው ከታችና ንጽጽራዊም ከሆነም ኡስታዝ መሐመድም አሉ። ፎሎ አድርጓቸው፣ ፎሎ አላደረጋችሁ። በዮሐንስ 10:30 አስመልክቶ ደግሞ የሰራሁት ቪዲዮ አለ ኢየሱስን አምላክ አያደርገውም በሚል መጀመሪያው ቪዲዮ ላይ ገብታችሁ ተመልካች እንዲኖሩ አድርጉ። ተባረካላሁ ፊኩም። ዮሐንስ አንድ ላይ ሰርተናል ወይ ኡስታዝ? ረመዳን ነህ ነው አልከኝ ኡስታዝ? ረመዳን ነው ያንተ ስም በዚህ ነው ያለው? ቴሌግራም ላይ አለህ እንዴ? ቴሌግራም ላይ እንገናኝ ነበረ? አዎ እናወራለን እኮ በውስጥ አወራለሁ እኮ። አዎ በቃ እሱ ነው አይደለም እያልኩ ተጠራጥሬ ነው፣ ለዛ ነው። طيب ኸይር። ሁላችሁም በተቻላችሁ መጠን እዚህ ወደ 74 አካባቢ ሰው ያለው ወንድማችንን ፎሎ አድርጉት። ቴሌግራም ላይም ስራዎችን እየሰራ ነው። ቲክቶክ ላይም ያው እንደምናየው እዚሁ ላይ ቪዲዮም እየለቀቀ ነው። እየገባችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ። በተለይ በዳዕዋ ዙሪያ ላይ የሚለቀቁ ቪዲዮዎችን ባጋጠሟችሁ ጊዜ ለሌሎችም አድርሱ፣ አጅር ታገኙበታላችሁ። ኮፒ ሊንክም አድርጉት፣ እንደዛው ሪፖስትም አድርጉ እና እዛ ላይ ደግሞ እየገባችሁ ቲክቶክ በሚፈልገው መልኩ እንትን አድርጉ፣ ማለት ኮመንት እየጻፋችሁ አበረታቱ ጥሩ ስራ የሚሰሩ ሰዎችን። እኔ በጣም የገረመኝ ነገር ሰሞኑን የተለያዩ የቲክቶከሮችንም ሆነ የቲክቶክ አንዳንድ ወንድሞችን ተጠቃሚ ወንድሞችን ቪዲዮዎች ለመቃኘት ሞክሬ ነበረ። ሱብሃንአላህ ኮምክና ብቻ የሚያቀርቡ ሰዎች ላይካቸው ወደ 10 ቤት በሚሊየን ፎሎወራቸው ወደ 6 ምናምን ኬ 7 5 የሚገርም ነገር ነው የሚስተዋለው። እዛ ውስጥ ደግሞ ከሚገርማቸው አብላጫው ሙስሊም ነው። አብላጫው ላይቫቸው ላይ ደግሞ እንደዚሁ በርካታ ሙስሊሞች ከወንድሞችም ከሴቶችም ይገባሉ። ሌሎች ምናልባት እኛ የምናደርገውን ዳዕዋ የነጸጾሩንም ሆነ ሰዎች የሚሰልሙበትንም አይነት ዳዕዋ የሚቃወሙና የሚያጥላሉ የሆኑ ሰዎች ምናልባት እነሱ ጋር ሊታደሙ ይችሉ ይሆናል። ኬርስ ብለን ነው የምናልፈው። ጉዳያችን አይደለም። ብዙ ጊዜ ነግረናቸዋል። ተዉ፣ ከሙስሊሞችን ትታችሁ ከኩፋሮች ጋር አትተባበሩ ብለን አውርተናል። ቁርአኑም አዟቸዋል፣ ሊቀበሉ አልፈለጉም። ወሂሳቡሁም ዐለላህ ነው፣ እንተዋቸዋለን ማለት ነው። ስለዚህ እዚህ ላይ ዱዓት በብዛት ዱዓቶች ወንድሞች ፎሎወራቸው ሲታይ በጣም የሚያሳፍር ነው፣ ዝቅተኛ ነው።
ብዙ የሚሰሩት ስራ አለ። ላይቭ ይገባሉ፣ ብዙ ስራዎችን ይሰራሉ፣ የብዙዎችን ጥያቄ መልስ ይሰጣሉ። ለብዙዎች ደግሞ እንደዚሁ አጠር አጠር ያሉ ትምህርቶችን ያስተላልፋሉ። ቪዲዮ እየሰሩ ይለቃሉ። ፎሎወሩና ላይኩ ምኑ ሲታይ ግን እጅግ በጣም ዝቅ ያለ ነው። ምንድን ነው በዚህ ጉዳይ እኛ ማውራት አለብን እንዴ? ማውራት ያለብን አይመስለኝም። ሌሎች ወገኖች ሐራም በሆነና አላህ በሚጠላው በኩፍርና በሽርክ ስራቸው በሰዎቻቸው ዘንድ ፊሰቢል ጣጉት ነው የነሱ እንቅስቃሴ። ያንን ሲሰሩ ያግዟቸዋል፣ ይረዷቸዋል። እነሱን አይተን የምንሰራው ስራ የለም። በእርግጥ ግን እንደው የትዝብቱን ያህል እንኳን ስናየው ማለት ነው። ስለዚህ ልል የፈለኩት አሁን ባጭሩ እዚሁ ራሱ ወንድማችን ሁሱን ስናይ ምንድነው 1 ምናምን አካባቢ መሰለኝ አይደለም። ጥሩ ነው ግን መጨመር አለበት። እሱም የሚገርም አይደለም። 1 ሚሊዮን ፎሎወር ከሌሎቹ አንጻር ሲታይ ዝቅተኛ ነው ማለት ይቻላል። እሺ ባይባልም ጥሩ ነው። ኦኬ ግን ይጨምር በቃ። የሌሎች ወንድሞችም እንደዛው ብዙዎች በዚህ አፈን በዚህ በንጽጽር ዳዕዋ ላይ የሚንቀሳቀሱ ወንድም እህቶችን አበረታቷቸው። ፎሎ በማድረግ ቪዲዮዎቻቸውን በሼር እያደረጋችሁ ለሌሎችም ተደራሽ በማድረግ አበረታቷቸው። በተገናኛችሁበት አጋጣሚ ሁሉ አውሩ፣ ተነጋገሩ በጉዳዩ። ከዚህ በላይ የምንነጋገርበት ነገር የለም። ይህ የዳዕዋ እንቅስቃሴ የአንቢያዎች ስራ ነው። ጨለማዎች ውስጥ የሚዳክሩ ሰዎችን ወደ አንድ ብርሃን መጥሪያ መንገድ ነው። አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማት ኢለ ኑር ወለዚነ ከፈሩ አውሊያኡሁም ጣጉት ዩኽሪጁነሁም ሚነ ኑር ኢለ ዙሉማት ይላል እኮ አላህ። እነዛ ከሃዲያኖቹ ሰዎችን ከብርሃን ወደ ጨለማዎች ይጣራሉ፣ አላህ ደግሞ ከጨለማዎች ወደ ብርሃን ይጣራል። ስለዚህ የትኛው ነው አመዛኙ፣ የትኛው ነው በላጩ ሁላችንም እናውቃለን። በዛ ምክንያት እኛ መጣራት ባንችል ሌሎችን ግን እንዲጣሩ ጉልበት መሆን አለብን። ረዳቶች፣ አጋዦች መሆን መቻል አለብን ማለት ነው። እና ለዛ ጥንቃቄ ብናደርግ ጥሩ ነው። በዚህ ላይ ብንተጋገዝ ብንተባበር ጥሩ ነው። አላህ ነው ያለው። ይህ ፕላትፎርም ብዙ አይነት ነገር ይለቀቅበታል ታውቃላችሁ። ስክሮል ስናደርግ የሚተካውን ቪዲዮ እያየን ነው የሚተካውን። ስንቶቻችንን እስኪ ቲላወተል ቁርአን በመጣ ጊዜ የምናሳልፈው? ስንቶቻችንን ቆም ብለን አድምጠን ከዛም ላይክም ሆነ ምንድነው ኮፒ ሊንክ እያደረግን ወይም ሪፖስትም እያደረግን የምናልፈው? ስንቶቻችንን? ብዙ ሰዎች በዚህ ስራ ላይ ተጠምደው እየሰሩ እያየን ነው። ስንቶቻችንን ለዳዕዋው ትኩረት የምንሰጠው? ለኹጥባ፣ ለተለያዩ ኢስላሚክ ለሆኑ መልእክቶች በለዘብተኝነት ከማለፍ ይልቅ ቆም ብለን ይህ የኔ ጉዳይ ነው፣ እኔ ነበርኩኝ መቅራት የነበረብኝ ነገር ግን አልቻልኩም፣ አላረኩትም። ሌላው ሰው ሲቀራ ደግሞ ሪፖስት፣ ቢያንስ በጣት ነው እኮ ደግሞ የሚደረገው። ከተቀመጥክበት መነሳት አያስፈልገው። እዛው በተቀመጥንበት በጣት ብቻ መንካት ነው፣ ሲስተሙን እስካወቅነው ድረስ ማለት ነው። ወንድማችን ሁሱ መታሃል መሰለኝ። ፈደል ጀዛከላሁ ኸይር። ጀዛኩሙላሁ ኸይር ኡስታዝ ወባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁለት ጥያቄ ነበረኝ። አንዱ ጥያቄ የመጀመሪያው ጥያቄ ይሰማል? ይሰማል? እሺ የመጀመሪያው ጥያቄ ቤተሰቦቼ ከካፊር ጋር ያኔ ካፊር መሀል ላይ የሚኖሩ ብዙ ሙስሊም የለም፣ ሁለት ወንድማማቾች ብቻ ነው የሚኖሩት እና ሁጂብ አለ እዚሁ ሰፈራችን ላይ ማለት ነው የሙስሊም። በፊት ብዙ ሙስሊም ነበረ፣ ግን አሁን ላይ የለም፣ ሁለቶች ብቻ ናቸው እና እዛ ሁጂብ ጋር ክርስቲያኖች ከብት ያስገቡበታል ምናምን፣ በቃ የሆነ አጥሩን ይነቃቅሉታል ምናምን እና ከብቶች እየገጠሙበት ምናምን ሁላ ተው ስንላቸው እሺ አይሉም። ቤተሰቡ ላይ ይጣላል ምናምን፣ ግን በቃ ከአቅማችን በላይ ሆኗል እና
እኛ እያለን ያኔ ቤተሰቦች እያሉ እዛው ላይ እንደዛ አይነት ነገር ሲሰራ ለኛ መጥፎ ነው። አልገባኝም ጥያቄሽ። ሁጂብ ምንድን ነው? ይሄን መቃብር የሙስሊሞች መቃብር መቃብር አለ እዛ ቦታ ላይ እና እዛ ቦታ ላይ የሆነ ክርስቲያኖች ከብቶችን ያስገቡበት አለ። የታጠረውን አጥር ያፈርሱታል ምናምን ከብቶች እየገጠሙበት ሁላ እዛ መቃብሩ ጋር እንትን ይላሉ እና ተው